ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ እሁድ ላይ ተገናኘን። የማለዳ ስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ ነው። እነሆ በድጋሚ ተገናኘ ነው። የተለያዩ ስፖርታዊ ጉዳዮችን ዛሬ እናነሳለን። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ35ኛ ሳምንት ሲጠበቁ የነበሩ በርከት ያሉ ጨዋታዎች ተደርገዋል። ከነሱ ጨዋታዎች ጋር አያይዘን በርከት ያሉ ሀሳቦችን ነው ዛሬ የምናነሳው። በተለይ አርሰናል ትላንት ከፉልሃም ጋር ያደረገው ጨዋታ ነበር። ስለሱ በስፋት እናነሳለን። ከዛ ውጭ ግን ዛሬ ሱፐር ሰንዴይ ነው። በጣም የሚጠበቁ ጨዋታዎች ይደረጋሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ የላንክሻየር ደርቢ ጨዋታ ይደረጋል። በማንቸስተር ዩናይትድ እና በሊቨርፑል መካከል የሚደረግ ጨዋታ ነው። ሁለቱም ለአውሮፓ ቻምፒየንስ ሊግ በጣም የቀረቡ ቡድኖች ናቸው፣ እያረጋገጡም የሚገኙ ቡድኖች ናቸው። በደረጃ ሰንጠረዡ ላይ ግን ጥሩ ደረጃዎችን ይዞ ለማጠናቀቅ እነዚህ ሁለት ቡድኖች ዛሬ ይፋለማሉ ተብሎ ይታሰባል። የዛሬው ጨዋታ ቀን 11 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። የእነዚህ ሁለት ቡድኖች ጨዋታ ሁልጊዜም በፉክክር የሚደምቅ ጨዋታ ነውና ዛሬም በትልቅ ጉጉት ነው የሚጠበቀው። የእናንተን ደግሞ የውጤት ግምቶቻችሁን ልታሰፍሩልን ትችላላችሁ። ስምና አድራሻችሁን እየጠቀሳችሁ ማንቸስተር ዩናይትድ ወይስ ሊቨርፑል የትኛው ቡድን ይህንን ጨዋታ ያሸንፋል? ግምቶቻችሁን አስፍሩልን። ከዛ ውጭ ግን ሌሎች በርከት ያሉ ጨዋታዎች ይደረጋሉ። ላለመውረድ በሚደረገው ትግል ውስጥ ቶተንሃም ሆትስፐርስ ዛሬ ከአስተን ቪላ ጋር የሚያደርጉት ጨዋታ ምሽት ላይ የሚደረገው መርሃ ግብር እንዲሁ ይጠበቃል። በሌሎችም የአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች ያሉ። በስፔን ሪያል ማድሪድ ዛሬ ጨዋታውን ያደርጋል። እንዲሁ በሳዑዲ ፕሮ ሊግም ዛሬ የክሪስቲያኖ ሮናልዶ ክለብ አልናሰር ከአልቃዲሺያ ጋር የሚያደርገው መርሃ ግብር የሚጠበቅ ጨዋታ ነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም እናነሳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ሁኑ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን የዋሊያዎቹ ተጋጣሚዎችን መቼ ያውቃሉ የሚለውን ጉዳይ እንመልከት። የኢትዮጵያ ብሔራዊ ቡድን የ2027 የአፍሪካ ዋንጫ ምድብ ድልድል መቀላቀሉ የሚታወስ ነው። የማጣሪያው የምድብ ድልድል ላይ መቀላቀላችን የሚታወስ ነው። አሁን ላይ ካፍ የ2027 የአፍሪካ ዋንጫ ማጣሪያ ምድብ ድልድል የሚወጣበትን ቀን ይፋ አድርገዋል። የማጣሪያ ምድብ ድልድሉ ግንቦት 11 2018 ዓ.ም እንደሚወጣ ነው ይፋ የተደረገው። በማጣሪያ ውድድሩ ላይ አዘጋጆቹ ኬንያ፣ ዩጋንዳና ታንዛኒያን ጨምሮ 48 ሀገራት በማጣሪያው ላይ ይሳተፋሉ ተብሎ ይጠበቃል። የማጣሪያ ጨዋታዎቹ በመስከረም በህዳርና በመጋቢት ወራትም በሚኖሩ 3 የብሔራዊ ቡድን እረፍት ቀናት ላይ ወይም ወቅቶች ላይ ይደረጋል ተብሎ ይታሰባል። የአፍሪካ ዋንጫ በታሪኩ ለመጀመሪያ ጊዜም በ2027 በ3 ሀገራት አዘጋጅነት ይደረጋል። በተለይ በምስራቅ አፍሪካ ሀገራት አዘጋጅነት ነው የሚደረገው። በጎረቤቶቻችን በኬንያ፣ በዩጋንዳና በታንዛኒያ ማለት ነው። በአጠቃላይ የአፍሪካ ዋንጫ በታሪኩ ለመጀመሪያ ጊዜ ነው በ3 ሀገራት አስተናጋጅነት 2027 ላይ የሚደረገው። የአፍሪካ ዋንጫው 1976 ኢትዮጵያ ካዘጋጀች በኋላ ለመጀመሪያ ጊዜ ወደ ምስራቅ አፍሪካ እንደሚመለስም ጭምር ነው የተነገረው። ለመጨረሻ ጊዜ በምስራቅ አፍሪካ ያዘጋጀችው ኢትዮጵያ ነበረች በ1976። ከዛ በኋላ በድጋሚ በ2027 ወደ ምስራቅ አፍሪካ ይመለሳል ተብሎ ይጠበቃል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ትናንትና በአውሮፓ ታላላቅ ሊጎች የተደረጉ በጣም በርከት ያሉ ጨዋታዎችን በማስቀደምን ጀምር። ትናንትና በተወዳጁ እንግሊዝ ፕሪምየር ሊግ የ35ኛ ሳምንት ሲጠበቁ የነበሩ መርሃ ግብሮች ቀጥለው ተደርገዋል። በጣም በጉጉት የሚጠበቁ መርሃ ግብሮች ነበሩ። ትናንትና የተደረጉት 4 ያክል ጨዋታዎች ነበሩ። 3ቱ በተመሳሳይ ሰዓት የተደረጉ ጨዋታዎች ናቸው። ብሬንትፈርድ ከዌስትሃም ዩናይትድ፣ ከዛ ውጭ ኒውካስል ዩናይትድ ከብራይተን፣ ከዛ ውጭ ወልቨርሃምፕተን ወንደረርስ እና ሰንደርላንድ ያደረጓቸው ጨዋታዎች ትላንትና እየተደረጉ ናቸው። ብሬንትፈርድ እና ዌስትሃም ዩናይትድ ያደረጉትን ጨዋታ በማስቀደምን ጀምር። ይሄ ጨዋታ በጣም በጉጉት የሚጠበቅ ጨዋታ ነበር። ሁለቱም ቡድኖች የተለያዩ አይነት ደረጃዎች ላይ ቢሆኑ ነገር ግን ሁለቱም የራሳቸው የሆነ ዓላማ የነበረው ጨዋታ ነው። ለምሳሌ ያክል ብሬንትፈርድ የአውሮፓ ውድድሮችን ለማግኘት በጣም ወሳኝ የነበረ ጨዋታ ነው። ለብሬንትፈርድ በተለይ ባለፉት ጥቂት ሳምንታት ነጥቦችን እየጣለ ነበር። ተከታታይ የአቻ ውጤቶችን ካስመዘገበ በኋላ ከዛ ውጪ እንዲሁ ደግሞ ሽንፈትን በማንቸስተር ዩናይትድ አስተናግዶ ነበር። ከዛ ውጪ ግን በተከታታይ ጨዋታዎች ላይ ነጥብ መጣሉ ወደ ደረጃው ላይም ትልቅ ለውጦችን አምጥቶበት ነበር። ወደ 10ኛ ደረጃ ላይ እንዲቀመጥ አድርጎት ነበር። ተመሳሳይ አይነት ነጥብ ተቀራራቢ ነጥብ ይገኛል። ከ6ኛ ደረጃ እስከ 11ኛ እስከ 12ኛ ደረጃ ድረስ ያሉት ቡድኖች በጣም ተቀራራቢ፣ አንድ ጨዋታን ማሸነፍ በትልቁ እንዲስፈነጠሩ። ለምሳሌ ትናንትና ብሬንትፈርድ ጨዋታውን ከማድረጉ በፊት የነበረበት ደረጃ 10ኛ ደረጃ ነበር። ጨዋታውን ማሸነፉን ተከትሎ ግን ወደ 6ኛ ደረጃ እንዲመጣ የሆነበት አጋጣሚ ጭምር ነው ያለውና የአውሮፓ ውድድሮችን በተለይ ደግሞ የዩሮፓ ሊግ እና የኮንፈረንስ ሊግ ቦታን ይዞ ለማጠናቀቅ
የትላንትናው ጨዋታ ለብሬንትፈርድ ወሳኝ ነበር። ሌላኛው ግን ለዌስትሃም ዩናይትድ ወሳኝ የነበረው መርሃ ግብር ደግሞ ላለመውረድ በሚደረገው ትግል ውስጥ ነው። አሁን ላይ ኖቲንግሃም ፎረስት እያመለጣቸው ይገኛል። ከዛ ውጭ ግን ምናልባት ዌስትሃም ዩናይትድ እና ቶትንሃም በሚቀጥሉት ጨዋታዎች ላይ በጣም ትልቅ ፉክክር የሚያደርጉ ቡድኖች ይሆናሉ ተብሎ ይታሰባል ላለመውረድ። ዌስትሃም ደግሞ አንደኛው ነው። የትላንትናው ጨዋታም ለዌስትሃም እጅግ በጣም ወሳኝ ነበር። ባለፉት ተከታታይ ጨዋታዎች በጣም ጥሩ የሚባሉ ውጤቶችን አምጥቷል። ያለፉትን 3 ጨዋታዎች አልተሸነፈም። ከ3ቱ ጨዋታዎች 2ቱን በአሸናፊነት ያጠናቀቀ ቡድን ነበር ትላንትና ጨዋታውን እስኪያደርግ ድረስ። ትላንትና በጂቴክ ኮሚኒቲ ስቴዲየም የተደረገው መርሃ ግብር ግን በብሬንትፈርድ 3-0 አሸናፊነት የተጠናቀቀ ሆኗል። ማቭሮፓኖስ የዌስትሃም ዩናይትዱ ተጫዋች በራሱ ጎል አስቆጥሯል። ኢጎር ቲያጎና ዳምስ ጋር ደግሞ ቀሪዎቹን የብሬንትፈርድ ግቦች ያስቆጠሩ ተጫዋቾች ናቸው። ውጤቱን ተከትሎ ዌስትሃም ዩናይትድ አሁን በወራጅ ቀጠናው ላይ 17ኛ ደረጃ ላይ እንደሆነ ቀጥሏል። ነጥቡም 36 ነው። በተለይ በዚህ ሳምንት ደግሞ ቶተንሃም ከአስተን ቪላ ጋር ነው ጨዋታውን የሚያደርገው በቪላ ፓርክ እና ቶተንሃም ማሸነፍ የሚችል ከሆነም ለመጀመሪያ ጊዜ ሮቤርቶ ዲ ዘርቢ ከወራጅ ቀጠናው መውጣት የሚችሉበትን እድል አግኝተዋል። ማሸነፍ የሚችሉ ከሆነ ነጥባቸውን 37 ማድረስ ይችላሉና 17ኛ ደረጃ ላይ መቀመጥ ይችላሉ። ከዛ ውጪ የሆኑ ውጤቶች ግን የአቻ ውጤትም ቢሆን ምናልባት ጋፓቸውን ያጠበቡ ይሆናል እንጂ ከወራጅ ቀጠና በጭራሽ አይወጣቸውም። ስለዚህ የዛሬው ጨዋታ ለቶተንሃም እጅግ በጣም ወሳኝ ይሆናል ተብሎ ነው የሚታሰበው። በአጠቃላይ ግን ዌስትሃም ዩናይትድ በብሬንትፈርድ ትላንትና ሽንፈት ቀምሷል። ብሬንትፈርድ ደግሞ ነጥቡን 51 በማድረስ 6ኛ ደረጃነትን መረከብ የቻለበትን ውጤት ነው ያስመዘገበው። በእርግጥ ለውጦች ይኖራሉ። ለምሳሌ ያክል ቦርንመዝ ጨዋታውን ማሸነፍ የሚችል ከሆነ እንዲሁ ደረጃውን መልሶ 6ኛን መረከብ የሚችልበት እድሉ ይኖረዋል። ቸልሲም እንዲሁ የሚያሸንፍ ከሆነ ከብሬንትፈርድ በላይ በንጹህ ጎል ክፍያዎች ስለሚበልጠው ምናልባት ደረጃውን ሊያሻሻል የሚችልበት እድል አለው። እስከዛ ግን ብሬንትፈርድ 6ኛ ደረጃ ላይ የተቀመጠበትን ውጤት ነው ትላንትና ማስመዝገብ የቻለው። ሌላኛው በሴንት ጄምስስ ፓርክ ስቴዲየም የተደረገው የኒውካስል ዩናይትድ እና የብራይተን ጨዋታ ነበር። በጣም ቆንጆ ፍክክር የነበረበት መርሃ ግብር ነው በሁለቱ ቡድኖች መካከል የተደረገው። ኒውካስል በጣም አስቸጋሪ የውድድር ዓመትን ነው ዘንድሮ እያሳለፈ የሚገኘው። ትላንትና ድል አድርጎ የተወሰኑ የነጥብ ልዩነቶችንና እንዲሁ የደረጃ አንድ ከፍ ማለት የቻለበትን ውጤት አመጣ እንጂ በጣም አስከፊ የውድድር ዓመትን እያሳለፈ ነው። 14ኛ ደረጃ ላይ ነበር ከትናንትናው ጨዋታ በፊት የተቀመጠው። 2026 ከገባ ደግሞ ደረጃው ቢሰላ ወራጅ ቀጠና ውስጥ ከሚገቡ ቡድኖች መካከል አንደኛው ይሆን ነበር ኒውካስል ዩናይትድ። በ2026 በተለይ ይሄኛው ዓመት ከገባ በኋላ ጥሩ የሚባሉ ጊዜያቶችን ማሳለፍ አልቻለም። የኤዲሃው ቡድን ያለፉትን 4 ተከታታይ ጨዋታዎች ሽንፈት አስተናግዶ ነው ወደ ትላንትናው ጨዋታ የመጣው። ትላንት ግን በሜዳውና በደጋፊው ፊት በሴንት ጄምስስ ፓርክ ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ብራይተን የአውሮፓ ተሳትፎችን ለማግኘት በጣም ተስፋ ያለው ቡድን ነው። ከጨዋታው በፊት 6ኛ ደረጃ ነበር የተቀመጠው። ምናልባት ጨዋታውንም ማሸነፈው ቢሆን ኖሮ ነጥቡን ወደ 53ም ጭምር ከፍ ማድረግ የሚችልበትና 6ኛ ደረጃነቱን በደንብ ተደላድሎ መቀጠል የሚችልበትን እድል የነበረው ቡድን እንደሆነ ተመልክተናል። ነገር ግን ትላንትና አልተሳካላቸውም። ከሜዳቸው ውጭ ነበር ጨዋታቸውን ያደረጉት። በኒውካስል ዩናይትድ 3-1 አሸናፊነት ነው የተጠናቀቀው። ኦሱላ ትላንትና ጎል ማስቆጠር ችሏል። ዳን በርን እና ሃርቬ ባርንስ የኒውካስል ዩናይትድን 3 ግቦች ሲያስቆጥሩ ቆንጆ ጎል ያስቆጠሩት ብራይተኖች ትላንትና በጣም በቅብብሎች የተደረገ በ1-2 ቅብብሎች የተገኘ ጎል ነው ሂንሺልውድ ያስቆጠረው። ወደ 8 ተቾች ጎሉ ለመቆጠር ወይም ደግሞ ወደ ጎል እያመሩ በነበረበት ሰዓት ላይ ያደረጓቸው 1-2 ቅብብሎች በጣም ቆንጆ እንደነበሩ ተመልክተናል። ሂንሺልውድ የብራይተንን ጎል ያስቆጠረው ተጫዋች ነው፣ ምንም እንኳን ውጤት የሚያመጣ ጎል ባይሆንም። ከዛ ውጪ ኒውካስል ዩናይትድ እድሉን አሳክቶ ወደ 13ኛ ደረጃም ከፍ ያለበትን እድል ጭምር ነው ያገኘው። ሌላኛው ትናንትና የተደረገው ጨዋታ ወልቨርሃምፕተን ወንደረርስን ከሰንደርላንድ ጋር ያገናኘው ጨዋታ ነው። ወልቨርሃምፕተን ወንደረርስ በሜዳቸው ሞሊኒው ነው ይህንን ጨዋታ ያደረጉት። በተለይ መውረዳቸውን ካረጋገጡ 2 ቡድኖች መካከል አንደኛው ሆኗል ወልቨርሃምፕተን ወንደረርስ። ትላንትና ግን ጨዋታውን በአቻ ውጤት አጠናቋል ከሰንደርላንድ ጋር። ሰንደርላንድ የሌብሪስ ቡድን በተለይ በመጀመሪያው ዙር በጣም ጠንካራ ቡድን እንደነበረ እና ከመሪዎቹ ተርታ ጭምር እንደነበረ እናስታውሳለን። በሁለተኛው ዙር ግን ምናልባት የተወሰኑ የአቋም ወረዶች ገጥሟቸዋል። ያለፉትን 2 ጨዋታዎች በተከታታይ ተሸንፈው ነበር። ትላንትና ደግሞ በአቻ ውጤት ነው ያጠናቀቁት። በትላንትናው ጨዋታ ላይ 1-1 ሲለያዩም ቦይኖ የወልቭስን ግብ ያስቆጠረው ተጫዋች ነው። ለሰንደርላንድ ደግሞ ሙኬሌ ነው ማስቆጠር የቻለው። በአጠቃላይ ጨዋታው 1-1 በሆነ አቻ ውጤት የተጠናቀቀ ጨዋታ ሆኗል። የመጨረሻው ጨዋታም በኤምሬትስ ስቴዲየም አርሰናል እና ፉልሃም ያደረጉት መርሃ ግብር ነበር። ትላንትና ከተደረጉት ጨዋታዎች በጣም በርካቶች በጉጉት የሚጠብቁት ጨዋታ እንደነበር ተመልክተናል። በተለይ
በታይትል ሬሱ ላይ ወይም በዋንጫ ፉክክሩ ላይ በጣም ጠቃሚ የነበረ ጨዋታ ነው። በተለይ ለአርሰናሎች የትላንትናውን ጨዋታ ማሸነፍ ማንቸስተር ሲቲ ላይ ጫናዎችን ለማሳደር እጅግ በጣም ይጠቅማቸዋል ተብሎ ይታሰባል። እርግጥ ነው ማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ አርሰናል ቀድሞ ተጫውቶ የነጥብ ልዩነቱን ማስፋቱ እኛ ላይ ምንም የሚፈጥረው ተጽዕኖ የለም የሚል አይነት ሀሳብን ቢሰጡም ነገር ግን ትላንትና አርሰናል ጎሎችን አስቆጥሮ ጨዋታውን አሸንፎ መውጣቱና ያለውን የነጥብ ልዩነት ወደ 6 ማስፋቱ ግን ለአርሰናል እጅግ በጣም ጠቃሚ፣ ለማንቸስተር ሲቲ ደግሞ ለሚመጡት ጨዋታዎች ላይ የተወሰኑ ጫናዎችን ሊያሳደርባቸው እንደሚችል ግን በርካቶች ያምናሉ። ትላንትና አርሰናል በተለይ በመጀመሪያ 45 የጨዋታ ክፍለ ጊዜ በጣም ቆንጆ የሚባል እግር ኳስን አሳይተውናል። ጎሎችን ማስቆጠር የቻሉበትን አጋጣሚ ጭምር ተመልክተናል። በተለይ በዚህ ሳምንት አጋማሽ የአውሮፓ ቻምፒየንስ ሊግ ጨዋታ እንዳለባቸው ይታወቃል። አርሰናሎች በዚህ ሳምንት አጋማሽ የአውሮፓ ቻምፒየንስ ሊግ ጨዋታ ያለባቸው 4 ቡድኖች ናቸው። አርሰናል ከአትሌቲኮ ማድሪድ ጋር፣ አርሰናልና አትሌቲኮ ማድሪድ፣ ከዛ ውጪ ፓሪስ ሰን ዠርሜንና ባየር ሚኒክ በዚህ ሳምንት ጨዋታ እንደሚያደርጉ ይታወቃል። እና ከነዚህ 4 ቡድኖች መካከል 3ቱ ቡድኖች አትሌቲኮ ማድሪድ፣ ከዛ ውጪ ፓሪስ ሰን ዠርሜን እና ባየር ሚኒክ ጨዋታቸውን ያደረጉት አብዛኞቹን ተጠባባቂ ተጫዋቾቻቸውን ተጠቅመው ነው ለአውሮፓ ቻምፒየንስ ሊግ በማሳረፍ ማለት ነው። ነገር ግን አርሰናል ያንን ማድረግ አልቻለም። ምክንያቱም በዋንጫ ፉክክር ላይ ነው የሚገኘው። በጣም ወሳኝ ሰዓት ላይ ነው የተወዳጁ የእንግሊዝ ፕሪምየር ሊግ የዋንጫ ፉክክር ላይ የሚገኘው። አትሌቲኮ ማድሪድን ከተመለከተን ከስፓኒሽ ላሊጋ የዋንጫ ፉክክር ላይ የለበትም። የአውሮፓ ቻምፒየንስ ሊግ ቦታን ይዞ አስጠብቆ ለመቀጠል ብቻ የሚደረግ ጨዋታ እንደነበረው ነው የምናውቀው። ከዛ ውጪ ባየር ሚኒክ ሻምፒየን መሆኑን ያረጋገጠ ቡድን ነውና ተጠባባቂ ተጫዋቾችን መጠቀም የሚችል አይነት ቡድን ነው። ከዛ ውጭ ፓሪስ ሰን ዠርሜንም ለሻምፒዮንነት በጣም የቀረበ ቡድን ነውና አርሰናል በዋንጫ ፉክክሩ ላይ ግን በዚህ ሰዓት ነጥብ መጣል አይደለም ጎሎችን 1-0 እንኳን ማሸነፍ በጣም አስጊ ሊሆንበት እንደሚችል ይታወቃል። ጎሎችን እያስቆጠረ የግድ ማሸነፍ ያለበት ሰዓት ነውና ተጠባባቂ ተጫዋቾችን መጠቀም በጣም ሪስክ ሊኖረው እንደሚችል ይታመናል። በትናንትናው ጨዋታ ላይ አሰልጣኝ ሚኬል አርቴታ ሪስክ የወሰደበትና በጣም የሰራለት ጉዳይ የማይልስ ሉዊስ ስኬሊን በቋሚ አስተላለፍ ውስጥ ማካተት ነው። በትላንትናው ጨዋታ ላይ ሉዊስ ስኬሊን በጣም በቋሚነት ነው ያሰለፈውና በጣም ቆንጆ የሚባል ጨዋታን አድርጓል። በተለይ የስኬሊ አስደናቂ አቋም እንዲሁ ደግሞ ኤዜም ደግሞ የነበረው ነጻነት፣ በተለይ ቡካዮ ሳካ ደግሞ ሜዳ ላይ በሚኖርበት ሰዓት ላይ ለአርሰናል የሚሰጠው ግልጋሎት ጥሩ ላይሆን ይችላል። በዚህ ውድድር ዓመት የተወሰኑ የአቋም ወረዶች ሊገጥመው ይችላል። ነገር ግን እሱ በሜዳ ላይ በሚኖርበት ሰዓት ላይ ግን የሚፈጥራቸው የጎል እድሎች እንዲሁ ጎል የማስቆጠር እድሉም እንዲሁ ከፍ የሚል ተጫዋች ከመሆኑ ጋር በተያያዘ እሱ ሜዳ ላይ ሲኖር በጣም ጥሩ የሚባሉ ነገሮችን ማሳየት ይችላል። ትናንትና የመጀመሪያውን ጎል አሲስት አድርጓል ለቪክተር ዮኬሬሽ፣ ሁለተኛውን ጎል ያስቆጠረው እሱ ነው። ትናንትና ደግሞ ቪክተር ዮኬሬሽ በጣም ቆንጆ የሚባል አጨራረስን ጭምር አስመልክቶናል። ወሳኝ ጨዋታ ላይ የራሱን ወሳኝ ብቃቱን ያሳየበት መርሃ ግብር ሆኖ ነው ትናንትና እንዲሁ ያሳለፈው። የሳሊባ ቴክኒካል ብቃት፣ የጋብሪኤል ማጋሌሽም እንዲሁ ጀብደኝነት ጭምር፣ ራይስ ደግሞ እዚህም እዛም መገኘት ታታሪነቱ፣ ካላፊዮሪ ደግሞ በማጥቃት ላይ የሚሰጣቸው ኳሊቲዎች ጭምር በጣም ቆንጆ የነበሩ ነገሮችን በትላንትናው ጨዋታ ላይ ማሳየት የቻሉበት መርሃ ግብር ሆኖ ተጠናቋል። ከዛ ውጪ ዳቪድ ራያ ሌላ ደግሞ ክሊንሺትን አስመዝግቦ የወጣበትና አሁንም ቁጥሮቹን ከፍ እያደረገ የሚገኝበትን ነገር ነው ትላንትና የተመለከትነው። በአርሰናል በኩል በመጀመሪያው 45 በተለይ አርሰናል በጣም ቆንጆ የሚባል የመጀመሪያ 45ን አሳልፈዋል። በኳስ ቁጥጥሩ ረገድ የተሻለ ነበር። የተወሰኑ ደቂቃዎች ላይ ዌስትሃም ዩናይትዶች ዶሚናንት የነበሩባቸው የተወሰኑ 5-10 ደቂቃዎች ነበሩ። ከዛ ውጭ ግን አርሰናል በመጀመሪያ 45 የጨዋታ ክፍለ ጊዜ በጣም ዶሚናንት እንደነበር ተመልክተናል። ኳስ ቁጥጥሩ ላይ በጣም ዶሚናንት ነበር። ከዛ ውጭ ኳስ የጎል ሙከራዎቹም እንዲሁ 14 ያክል የጎል ሙከራዎችን በመጀመሪያ 45 የጨዋታ ክፍለ ጊዜ ላይ ብቻ ማድረግ ችሏል። 6ቱ ደግሞ ኢላማቸውን የጠበቁ ነበሩ። 4 ቆንጆ የሚባሉ ቢግ ቻንሶችንም መፍጠር የቻለበት ጭምር አጋጣሚ ነበር። በመጀመሪያው 45 ነው 3ቱንም ጎሎች ማስቆጠር የቻሉት። በሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን ሳካም መቀየሩ ወይም የመጀመሪያው 45 ልክ እንደተጠናቀቀ ሁለተኛው 45 ሊመለሱ ሲችሉ በኖኒ ማንድሬክ የተቀይሮ መውጣቱን ተመልክተናል። በሁለተኛው 45 ላይ ግን ምናልባት ጎል ለማስቆጠር የነበራቸውን እድል ከዚህ በላይ ማስፋት የሚችሉበት ወይም ጎሎችን ከዚህ በላይ ማስቆጠር የሚችሉበትን እድል ሳይጠቀሙበት ቀርተዋል። በመጀመሪያው 45 ብቻ በተቆጠሩት 3 ግቦች ጨዋታውን 3-0 አሸንፈው ነው መውጣት የቻሉት። በሁለተኛው 45 4 ሙከራዎችን ብቻ ነው ያደረጉት። ከመጀመሪያው 45 ዝቅ ያለ ጎል ሙከራዎችን ያደረጉበት የኳስ ቁጥጥሩም በሁለተኛው 45 ብቻ ከተመለከተን በተወሰነ ደረጃ ፉላም የኳስ ቁጥጥሩን የወሰደበት ሁለተኛው 45 ነው የተመለከትነው። በአጠቃላይ ግን አርሰናል የትላንትናው ጨዋታ በጣም ቆንጆ የሚባል ነበር። 3-0 በሆነ ውጤት ማሸነፍ ችሏል። የአርሰናልን የማሸነፊያ ግቦች ቪክተር ዮኬሬሽ ነው ሁለቱን ጎሎች ማስቆጠር የቻለው። ከዛ ውጪ ቡካዮ ሳካ ቀሪውን አንድ ጎል ያስቆጠረበትን አጋጣሚ ጭምር ተመልክተናል። ከዛ ውጪ ቪክተር ዮኬሬሽ በውድድር ዘመኑ 21 ግቦችን በአጠቃላይ በሁሉም ውድድሮች ያስቆጠረበት ሲዝን ሆኖ ተመልክተናል። አርሰናል ማሸነፉን ተከትሎ
ፕሪሚየር ሊጉን በ6 ነጥቦች ልዩነት እየመራ ይገኛል። ማንቸስተር ሲቲ 2 ቀሪ ጨዋታዎች እንዳሉት ይታወቃል። እነሱን ጨዋታዎች እስኪያደርግ ድረስ ግን አርሰናል በ6 ነጥብ ልዩነት መምራቱን ይቀጥላል። ከዛ ውጭ በቀጣይ ሳምንት ደግሞ ከዌስትሃም ዩናይትድ ጋር በጣም ወሳኝ የሚባል ጨዋታን ያደርጋል። በለንደን ኦሎምፒክ ስቴዲየም እሁድ የሚደረግ የዛሬ ሳምንት የሚደረግ ጨዋታ ነው። አርሰናሎች ከዌስትሃም ዩናይትድ ጋር ጨዋታውን እንደሚያደርጉ ነው የተገለጸው። ከትላንትናው ጨዋታ ጋር በተያያዘ አንዳንድ ጉዳዮችን እናንሳም። በተለይ ሊጉን ስለማሸነፍ ማመን ይኖርብናል ሲልም ጭምር ነው ቪክተር ዮኬሬሽ እየተናገረ የሚገኘው። የአርሰናል 2 ግቦችን አስቆጥሯል። በጨዋታው ላይ ኮከብ የተባለው ይሄው ስዊድናዊ አጥቂ ነበር፣ ቪክተር ዮኬሬሽ ነበርና የሚገባቸውን ድል እንዳሳኩ ጭምር ነው የተናገረው። ስለ ሊጉ ፉክክር የጠየቀው ይህ ተጫዋች ማመናችንን በጭራሽ ማቆም የለብንም ሲልም ጭምር ነው የሚናገረው። ወደፊት መጓዛችንን እንቀጥላለን፣ ቀሪ ጨዋታዎች ያሉ፣ ቀጣይ ጨዋታዎች ላይም ትኩረት ማድረግ ይኖርብናል ሲልም ጭምር ይናገራል። ብዙ ጨዋታዎች አይቀሩንም፣ አሁን ላይ በጥሩ ደረጃ ላይ ነው ያለነው፣ ዋንጫ የመውሰድ ከፍተኛ እድሉ የኛ ነው ሲል ጭምር ቪክተር ዮኬሬሽ ይናገራል። ቪክተር ዮኬሬሽ የጨዋታው ኮከብ ተብሎ የተመረጠው እሱ እንደሆነ ጭምር የተመለከቱ ነው። በፉልሃም ላይ ስላስመዘገበው ወሳኝ ድልና ስላሳየው ድንቅ ብቃትም ከስካይ ስፖርት ጋር ቆይታን አድርጎ ነው የተለያዩ ንግግሮችን እያደረገው። የቡድኑ ጠንካራን መንፈስና ለቀጣይ ጨዋታዎች ያለው ዝግጁነትን ጭምር አሳይቷል። አፈጻጸማችንም ሆነ ውጤቱ እጅግ በጣም አስፈላጊ እንደነበር አምናለሁ። ጨዋታውን በጥሩ ሁኔታ ተቆጣጥረን የተጫወተ ነው። በዚህ ሰዓት የቀሩንን ጨዋታዎች ሙሉ በሙሉ ማሸነፍ እንዳለብን ነው ጠንቅቀን የምናውቀው። አሁን ደግሞ የመጀመሪያውን ጨዋታችንን ወይም ደግሞ የትላንትናውን ጨዋታችንን በድል ተወጥተናል። 3 ነጥብ አግኝተናል፣ 3 ጎሎችንም አስቆጥረናል ሲልም ነው የተናገረው። ሁልጊዜም ወደ ሜዳ ስንገባ ጥሩ እንደምንጫወትና ብዙ የጎል ዕድሎችን እንደምንፈጥር በማመን መሆን አለበት። ዛሬም ያንን ማድረግ ችለናል፣ በጨዋታውም ተደስተን ወጥተናል ሲል የተናገረው። ለቀጣይ ጨዋታዎችም እምነታችንን መቼም ማናጣም አንተውም፣ ጉዟችንን እንቀጥላለን። አሁንም ገና የሚቀሩን ጨዋታዎች አሉ። ትኩረታችን ቀጣዩ ጨዋታ ላይ ነው። ሳምንቱ ጥሩ ነበር፣ ጥሩ ውጤቶችንም ማስመዝግበናል። አሁን ባለንበት ደግሞ ትክክለኛ መስመር ላይ መጽናት ይኖርብናል ሲልም ጭምር ነው የተናገረው። ከትላንትናው ጨዋታ በኋላ 2 ጎሎች ያስቆጠረው ቪክተር ዮኬሬሽ ነው ይህንን ሀሳብ እየሰጠ የሚገኘው። የአርሰናሉ አለን ስሚስ አንድ ሀሳብን ሰጥቷል። በርካቶች የሚስማሙበት በተለይ ስለ ማይልስ ሉዊስ ስኬሊ የተናገረው ሀሳብ ነው። በፉልሃም ላይ ማይልስ ሉዊስ ስኬሊ በመሃል ሜዳ ላይ ማሰለፍ በጣም ትልቅ ውሳኔና ትልቅ ሪስክ የነበረው ውሳኔ ነበር። ነገር ግን ልጁ የተሰጠውን ኃላፊነት በጣም በብቃት ነው የተወጣው። እጅግ ድንቅ ብቃትንም ነው በሜዳ ላይ ያስመለከተውና በጣም ቆንጆ ጨዋታን አድርጓል ብለዋል። ፖል ሜርሰንም የቀድሞ አርሰናል ሰው ስለ ሉዊስ ስኬሊ ሲናገር የኔ ጥያቄ አሁን ላይ አርቴታ ሉዊስ ስኬሊን ከአትሌቲኮ ማድሪድ ጋር ባለው ጨዋታ በቋሚነት ያስጀምረዋል ወይስ አያስጀምረውም የሚለው ነው። ስኬሊ ሜዳ ላይ በትላንትናው ጨዋታ ላይ ያሳየው ብቃት ለሚኬል አርቴታ ትልቅ ራስ ምታትም የሆነ ብቃትን ነው ሜዳ ላይ የሰጠው። ስለዚህ በቀጣይ ጨዋታ ላይ ይህንን ተጫዋች ላሰልፈው ወይስ አላሰልፈው ብሎ ራስ ምታት ውስጥ እንደሚገባ እረዳለሁ። ምክንያቱም ተጫዋቹ ካሳየው በጣም ድንቅ ከነበረው የትላንትናው አቋሙ ጋር በተያያዘ ለአርቴታ በጣም ትልቅ ጥያቄ የፈጠረበት ይሆናል ብዬ አስባለሁ ብሏል። መሀል ሜዳ ላይ የማይተመን ነበር። እንዲሁ ደግሞ አይተነው የማናውቀውን ኃይልና ብቃትን እንዲሁ ሁሉንም ነገርም ሰጥቷል። ማይልስ ሉዊስ ስኬሊ ለቡድኑ ያንን ጉልበት በጣም ሰጥቶታል። ሁሉንም አነሳስቷል። እያንዳንዱ ኳስም ወደፊት ነበር ሲጫወት የነበረው። ፍርሃት አይታይበትም። በተለይ በዚህ የውድድር ዓመት በጣም በትልቁ ጥያቄ ሲነሳ የነበረው የማርቲን ዙቢሜንዲ ኳስ ባክ ፓሶች መብዛት በርካቶች ጥያቄ ሲጠይቁበት የነበረው አጋጣሚ ነበር። ነገር ግን ትናንትና ማይልስ ሉዊስ ስኬሊ ግን አብዛኞቹ ኳሶችን ወደፊት ነበር ሲያደርግ የነበረውና ያ ነገር በጣም ቆንጆ ነበር። ፍርሃት አይታይበትም። ወደ ኋላ ኳስ አይመልስም። በራስ መተማመኑ ከፍ ያለ ነበር። ኳስን ይቀማል፣ ኳስ አደራጃል፣ እንዲህ ወደፊት ኳስንም ሲያቀብል ጭምር ነበር። ዙቢሜንዲ እዚህ ቦታ ላይ ከቅርብ ጊዜ ወዲህ በትክክለኛ አቋሙ ላይ ነው ተብሎ አይታመንም። እናም ይህንን እድል ለማግኘት ደግሞ ስኬሊ ብዙ ጠብቋል። እድሉንም በሚገባ ተጠቅሞበታል። ለቡድኑ ደግሞ ጥሩ ኃይልና ጉልበትንም ጨምሯል። ስለዚህ በአትሌቲኮ ማድሪድ ጨዋታ ላይ አርቴታም ስኬሊን ቋሚ ያደርገዋል ወይስ አያደርገውም? የትኛውን ውሳኔ የሚወስናል? ለአርቴታም በጣም በትልቁ የራስ ምታትም ይሁን ጥያቄ እንደሚሆን ነው መረጃዎች እየወጡ የሚገኙት። ሌላኛው ስኬሊ ነው ከጨዋታው በኋላ ሀሳቡን የሰጠው። አሁን 3 የፍጻሜ ጨዋታዎች ይቀሩናል ብሏል። ከጨዋታው በፊት ልክ በመልበሻ ክፍል ውስጥም ሰሜን የቡድኑ ዝርዝሩ ስመለከት በጭራሽ ማመን አልቻልኩም ነው ያለው ሉዊስ ስኬሊ ሲናገር። በነፃነት መጫወት በጣም ተፈጥሯዊ ሆኖ ይሰማኛል። በመጨረሻም እኔ ደጋፊ ነኝ፣ ስለዚህም ከደጋፊው ጋር እያከበርኩኝ ነው። በጣም እየወደድኩት ነው። ደጋፊዎች 12ኛ ተጫዋቾች እንደሆኑ እናውቃለን። ለብቻ ግን በአጠቃላይ በመልበሻ ክፍል ውስጥ ግን በቋሚ ያስተላለፉት ስሜን ስመለከተው ግን በጭራሽ አላመንኩም ነበር ሲልም ነው ማይልስ ሉዊስ ስኬሊ በትላንትናው ጨዋታ ላይ ጥሩ እንቅስቃሴን ካሳዩ ተጫዋቾች መካከል አንደኛው የነበረው ተጫዋች
እንግዲህ ሀሳቡን እየሰጠ የሚገኘው በትላንትናው ጨዋታ ላይ ቆንጆ የሚባል እንግዲህ ቀንን ማሳለፍ ችሏል። በትላንትናው ጨዋታ ላይ በቀጣዩ ጨዋታዎች ላይ ምናልባት እድል ይሰጠዋል የሚሉ አይነት ሀሳቦችም እንዲነሱ ጭምር አድርጓል። የትላንትናው በቋሚ አስተላለፍ ውስጥ ገብቶ ያሳየው ፐርፎርማንስን ተከትሎ ሚኬል አርቴታ አንድ ሀሳብን ሰጥቷል። አርሰናል ማክሰኞ ከአትሌቲኮ ማድሪድ ጋር ወሳኝ ጨዋታን እንደሚያደርግ ይታወቃልና በዛ ጨዋታ ላይ የወሳኝ ተጫዋቾቹን ግልጋሎት ያገኛል ተብሎ ይታሰባል። በጨዋታው ማርቲን ኦዴጋርድ እና ካይ ሃቨርትስ ይመለሳሉ ብለው እንደሚጠብቁ ነው አሰልጣኝ ሚኬል አርቴታ ሀሳቡን የሰጠው። ሁለቱም የሚመለሱ ይመስለኛል፣ እነሱን ለማግኘት ደግሞ ሁሉንም ነገር እናደርጋለን ሲሉ ነው አርቴታ የተናገሩት። በሌላ በኩል ሚኬል አርቴታ ቡካዮ ሳካን በእረፍት ሰዓት ተቀይሮ የወጣው ለጥንቃቄ መሆኑን ጭምር ተናግረዋል። በጨዋታው ላይ ጉዳት አልገጠመውም፣ ለጥንቃቄ ነው ያስወጣ ነው ሲልም ጭምር ተናግሯል። ቡካዮ ሳካ ሜዳ ላይ ያስፈልገናል፣ እሱን መጠበቅም አለብን ሲልም ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ ሲናገር የመጀመሪያው 45 ልክ እንደተጠናቀቀ ሁለተኛው 45 ጅማሩ ላይ ነው ኖኒ ማንዱዌኬን በቡካዮ ሳካ ጭምር ቀይረው ያስገቡበትን አጋጣሚ ጭምር የተመለከትነው። ሳካን ተቀይሮ የወጣበትን አጋጣሚ ጭምር ነው በትናንትናው ጨዋታ ላይ የተመለከትነው። ሌላኛው የሚነሳው ጉዳይ ደግሞ አርቴታ የተናገራቸው ሀሳቦች ናቸው። ህልማችንን እውን ለማድረግ በደንብ መቀጠል አለብን ሲልም ነው የተናገረው። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው ህልሙን ለማሳካት የሚያደርገው ጥረትን እንደሚቀጥል ነው የተናገረው። ህልማችንን እውን ለማድረግ መስራታችንን እንቀጥላለን ሲል ሚኬል አርቴታ ይናገራል። ሰኞ የማንቸስተር ሲቲ ጨዋታ ምናልባት ይመለከት እንደሆነ የተጠየቀው አርቴታ አዎ እመለከተዋለሁ ሲል ምላሹን ሰጥቷል። ስለ ስኬልም ጥያቄ ቀርቦለት ነበር። በእንቅስቃሴው ተደንቅ ያለው እንጂ አልተገረምኩም፣ ምክንያቱም ልምምድ ላይ የሚያሳየውን ብቃት ጠንቅቄ ስለማውቅ ስልም ጭምር ነው የተናገረው። እሱ ይሄ ችሎታ አለው፣ እናም ጨዋታ የሱ የሚስማማ ስለነበር ወደ ጨዋታው አስገብተነዋል ሲልም ጭምር ነው ፍንጭን የሰጠው ከትላንትናው ጨዋታ በኋላ። በትላንትናው ጨዋታ ላይ ምናልባት ለአርሰናል ሌላኛው አስጊ የሚሆነው ጉዳይ ወይም ደግሞ ሌላኛው ለአርሰናል አሁንም በድጋሚ ራስ ምታት ሊሆን የሚችለው ጉዳይ የቤን ዋይት አቋም ነው። ዘንድሮ የተወሰኑ መቀዛቀዞችን እያሳየ እንደሆነ ይታወቃል። በተለይ አሁንም ቢሆን የዩሪየን ቲምበርን መመለስ የሚናፍቁ ይመስላሉ የአርሰናል ደጋፊዎችና ምናልባት በሱ ብቻ ነው ምናልባት ትላንትና እንግዲህ የአርሰናል ደጋፊዎች ላይ ደሰቱ ይችላሉ ተብሎ የሚታሰቡት እንጂ በጣም በሁሉም ቦታዎች ላይ ቆንጆ የሚባሉ እንቅስቃሴዎችን ሲያደርጉ ነበር። የፉልሃሙ አሰልጣኝ የሆነው ማርኮ ሲልቫ ከጨዋታው ጋር አንዳንድ ጉዳዮችን አንስተዋል። የፉልሃሙ አሰልጣኝ ማርኮ ሲልቫ ቡድናቸው ከጨዋታ በፊት በቫይረስ ተጠቅቶ እንደነበር ጭምር የተናገሩት። ከጨዋታው በፊት ባሉት ቀናት በቡድኑ ልምምድ ማዕከል እንደዚህ አይነት ነገሮች ተከስተው ነበር ሲሉ ነው ማርኮ ሲልቫ የተናገሩ። መምጫው ባልታወቀው በወረርሽኝ ምክንያትም ቡድኑ ለመዘጋጀት በጣም ተቸግሮ እንደነበር ጭምር ነው የተናገሩት። በዚሁ ምክንያትም የቡድኑ አማካይ ሳንደርበርግም መጫወት እንዳልቻለ ጭምር አሰልጣኙ ጨምረው ተናግረዋል። ሌላኛው ኦስካር ቦብ ነው ሀሳቡን የሰጠው። የፉላሙ የፊት መስመር ተጫዋች ኦስካር ቦብ የቀድሞ ማንቸስተር ሲቲ ተጫዋች እንደነበር እናውቃለን። የፕሪሚየር ሊጉ ፉክክር አጓጊ መሆኑን ይናገራል። የፕሪሚየር ሊጉ ዋንጫ ፉክክር አጓጊ ነው ሲል ኦስካር ቦብ አስተያየቱን ሰጥቷል። እኔ የመጣሁት ከማንቸስተር ሲቲ ነው፣ ፕሪሚየር ሊጉን ሲቲ እንደሚያሸንፈውም አምናለሁ ሲል ለልጅነት ክለቡም ድጋፍ እንዳለው ጭምር ነው የተናገረው። ስለ ጨዋታዎችና ስለ ቀጣይ ጉዞ ሚኬል አርቴታ ጥያቄ ቀርቦለት ነበር። ጨዋታው እጅግ በጣም ወሳኝ ነው ብሏል። ማሸነፍ ያለውን ፋይዳንም በሚገባ እናውቃለን። ይድል ለቀጣዩ ጨዋታም ትልቅ ጉልበት ይሆነናል ሲል የተናገረው። አሁን ላይ ከፊታችን ድንቅ ጨዋታ ይጠብቀናል፣ ውጤታማ ለመሆንም እንጥራለን ሲልም ጭምር ነው ሚኬል አርቴታ እየተናገረ የሚገኘው። የማንቸስተር ሲቲን ጨዋታንም እመለከታለሁ ሲል ይናገራል። ሌላኛው ያነሳው ጉዳይ ስለ ሉዊስ ስኬሊ ነው። ባለፈው የውድድር ዘመን አስደናቂ ነበር። ከዚያ በኋላ ግን አንዳንድ አስቸጋሪ ጊዜያቶችን ያሳልፈዋል። ዛሬ ግን በሚገባ ራሱን አረጋግጦልናል። ድንቅ ብቃቱን ያሳየው ተጫዋቹ ለምን ቀጣይ አማካይ ክፍል ላይ እንዳልተጠቀመበት ባለፉት ጨዋታዎች ላይ ምናልባት በአማካይ ክፍል ላይ ለምን እንዳልተጠቀመበት ጥያቄዎች ቀርበውለት ነበር። ምናልባት ቀደም ብዬ መናገር ነበረብኝ፣ ነገር ግን ተጫዋቾቹ ዝግጁ ናቸው ብዬ ሲታመኑ ደግሞ ውሳኔዎችን ማሳለፈው እኔ ነኝ። በሱ እድሜ ያለና ያንን ቦታ ተጫውቶ ማያውቅ ተጫዋችን ማሳለፍ ትልቅ ሪስክ እንደሚኖረው አውቃለሁ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ ነው። እዛ ቦታ ላይ ከዚህ በፊት ለምን እንዳላሰለፈው ተጠይቆ የሰጠው ምላሽ እንደሆነ የተመለከትነው። ሳካ በጨዋታው ላይ ትልቅ ልዩነትን ፈጥሯል። ለውጤቱ ወሳኝ የሆኑ ሁለት እንቅስቃሴዎችን አድርጓል። በውድድር ዘመኑ እጅግ አስፈላጊ በሆነ ወቅት ላይ ነው የተመለሰው። አሁን ደግሞ በጣም ትኩስ ነው። ለስኬት ያለው ረሃብም እንደዛው። እንዲህ ያለ ብቃትም ያስፈልገን ነበር። አርቴታ አክሎም ሳካን በጥንቃቄ መያዝ እንዳለበትም ጭምር ነው የተናገረው። መጠበቅ አለብን ይህንን ተጫዋቻችንን፣ ጫናውን ቀስ በቀስም መጨመር ይኖርብናል እንጂ ጥንቃቄ ሊለየን አይገባም ነው ያለው። አሁን ላይ ህመሙ እንደቀነሰለትና ሙሉ በሙሉ ነፃ ሆኖ መጫወት እንደጀመረ ጭምር ነው የተናገረው። ስለ ቪክተር ዮኬሬሽም ተናግሯል። በጨዋታው ላይ ድንቅ ነበር። በሁለት እንቅስቃሴዎች ውስጥ ነበረበት።
እንዲሁ በሁለት ግሩም ግቦችንም ማስቆጠር ችሏል። ቦታ አያያዙና የሰዓት አጠቃቀሙ እኛ በልምምድ ስንሰራቸው የነበሩ ነገሮች ናቸው ሲልም ጭምር ይናገራል። ደጋፊዎች ዛሬ ወደ ስቴዲየም ይዘውት የመጡት ጉልበትን በደንብ አድንቄዋለሁ ብሏል አርቴታ። ያ ጉልበት ከኛ መምጣት እንዳለበት አውቃለሁ። ይህንን ደግሞ ከኛ በተወሰነ መልኩ አግኝተዋል። ድጋፋቸውም ለእኛ እጅግ በጣም አስፈላጊ ነበር ሲል ጭምር ነው አሰልጣኝ ሚኬል አርቴታ የተናገረው። በአጠቃላይ በ35ኛው ሳምንት የተወዳጁ እንግሊዝ ፕሪምየር ሊግ ያደረጉትን ጨዋታ ማሸነፋቸውን ተከትሎ የነጥብ ልዩነቱን ወደ 6 በማስፋት አሁንም በፕሪምየር ሊጉ በመሪነት ደረጃ ላይ መቀመጥ የቻሉበትን ውጤት ነው የአሰልጣኝ ሚኬል አርቴታ ቡድን ማሳለፍ የቻለው። በአጠቃላይ የሰበሰባቸው ነጥቦች 76 ማድረስ ችሏል። ከተከታታይ 2 የፕሪሚየር ሊግ ሽንፈቶች በኋላ ተከታታይ 2 የፕሪሚየር ሊግ ድሎችን ማሳካት ችሏል። በ76 ነጥቦች ሊጉን እየመራ ይገኛል። በአንጻሩ ማንቸስተር ሲቲ 70 ነጥብ ነው ያለው፣ 2 ቀሪ ጨዋታዎች ያሉት። አሁን የጎል ልዩነታቸው ደግሞ 4 ሆኗል። አርሰናል 41 ንጹህ ግብ ሲኖረው ማንቸስተር ሲቲ 37 ንጹህ ጎሎች ያሉትና በሁለቱ ቡድኖች መካከል የ6 ነጥብ ልዩነትና የ4 ንጹህ ግቦች ልዩነት ተፈጥሯል። በቀጣዩ ጨዋታዎች ላይ የሚፈጠሩ ነገሮች ደግሞ ምናልባት የማንቸስተር ሲቲ ማሸነፍና በምን ያክል ጎሎች ያሸንፋል ወይስ ነጥብ ይጥላል የሚለው ጉዳይ የሚታይ ነው የሚሆነው። እስከዛው ድረስ ግን አርሰናል በ6 ነጥቦች ልዩነት ሊጉን መምራቱን እንደሚቀጥል ነው እየተመለከትን የምንገኘው። የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች ዛሬም ቀጥለው ይደረጋሉ። ቦርንመስ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ቀን 10 ሰዓት ሲል የሚደረግ ጨዋታ ነው። ተጠባቂ ጨዋታ ነው። በቫይታሊቲ ስቴዲየም የሚደረግ መርሃ ግብር ነው። ቦርንመስ የአውሮፓ ውድድሮችን ለማግኘት በጣም በትልቁ ፉክክር እያደረገ ነው። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 52 አድርሶ 6ኛ ደረጃነትን መረከብ የሚችልበት እድሉ አለው። ክሪስታል ፓላስ ምናልባት ዘንድሮ የተለየ ደረጃን ይዞ ያገኛል ተብሎ የተለይ የአውሮፓ ውድድሮችን ይዞ ይጨርሳል ቦታ ላይ ይጨርሳል ተብሎ አይታሰብም። ምክንያቱም 43 ነጥብ ይዞ 14ኛ ደረጃ ላይ ነው የተቀመጠው። ባይሆን አሁን ያለበትን የኮንፈረንስ ሊግ ውድድር ላይ ደግሞ ውጤቶችን አምጥቶ ወይም ዋንጫ አምጥቶ በሌሎች ውድድሮች ላይ በአውሮፓ ውድድሮች ላይ እንዲሳተፍ እድሉን ይሰጠው ካልሆነ በስተቀር በፕሪሚየር ሊጉ ያንን እድል የማግኘት እድሉ በጣም ጠባብ ነው። በሳምንቱም አጋማሽ እርግጥ ነው በመጀመሪያው ዙር ሻካታርን 3-1 አሸንፈዋል። በኮንፈረንስ ሊግ የመልሱ ጨዋታን በሜዳቸው ነው የሚያደርጉት። ለዛ ጨዋታ ተጫዋቾችን ሊያሳርፉ የሚችሉበት እድልም ይኖራቸዋል ተብሎ ይታሰባል። ዛሬ ግን ከቦርንመስ ጋር ወሳኝ የሚባል ጨዋታን ያደርጋሉ ክሪስታል ፓላሶች። ይህ ጨዋታም ቀን 10 ሰዓት ሲል የሚደረግ መርሃ ግብር ነው። የቀን 11 ሰዓት ከ30ውን ጨዋታ በስፋት እናነሳዋለን። ዩናይትድ እና ሊቨርፑል የሚያደርጉት። ከዛ በኋላ ደግሞ ምሽት 3 ሰዓት ሲል አስተን ቪላ እና ቶትንሃም የሚያደርጉት ጨዋታ አለ። ይህም በጣም ተጠባቂ የሆነ መርሃ ግብር ነው። በተለይ ቶትንሃም ሆትስፐርሶች የላለመውረድ እየታገሉ ይገኛሉ። ትላንትና ደግሞ ዌስትሃም ዩናይትድ ነጥብ መጣሉን ተከትሎ ዛሬ በተለይ ቶትንሃም ነጥብ ማግኘት የሚችልበት እድል ወይም ጨዋታውን ማሸነፍ የሚችልበት እድልን ካገኘ ከወራጅ ቀጠና መውጣት የሚችልበት እድል ይኖረዋል። በእርግጥ ነው በጣም በርከት ያሉ ተጫዋቾቹን በጉዳት ምክንያት አጥቷል። ባለፈው ሳምንት ደግሞ ሌላኛው ኔዘርላንዳዊ ወሳኙ ተጫዋቻቸው ሻቪ ሲሞንስን በኤሲኤል ጉዳት ምክንያት ለበርካታ ጊዜያቶች እንደሚያጡት ይታወቃል። በርከት ያሉ ተጫዋቾች በጉዳት ላይ ባይኖሩም በዛሬው ጨዋታ ላይ ግን ትልቅ ትግል ያደርጋሉ ተብሎ ይታሰባል። በተለይ አስተን ቪላ በሳምንቱ አጋማሽ በዩሮፓ ሊግ ጨዋታን አድርጎ ነው የመጣው። በሚቀጥለው ሳምንት ሐሙስም እንዲሁ ወሳኝ የሚባል ጨዋታን ያደርጋሉና በተለይ በመጀመሪያው ዙር መሸነፋቸውን ተከትሎ በኖቲንግሃም ፎረስት የመልሱ ጨዋታ ወሳኝ ይሆናልና አስተን ቪላ ተጠባባቂ ተጫዋቾችን ሊጠቀም የሚችልበት እድል ይኖረዋል። የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት እጅግ በጣም ቅርብ እንደሆነ ይታወቃል። ማረጋገጥ ብቻ ነው የሚጠበቅባቸው። የዛሬው ጨዋታ ምሽት 3 ሰዓት ላይ የሚደረገው በጣም ወሳኝ ይሆናል ተብሎ ይታሰባል። ሁሉም አይኖች ግን ዛሬ በሱፐር ሰንዳይ በላንክሻየር ደርቢ የሚደረግ ይሆናል። ይህ ጨዋታ ማንቸስተር ዩናይትድን ከሊቨርፑል ጋር የሚያገናኘው ጨዋታ ነን። የነዚህ ሁለት ቡድኖች ተቀናቃኝነት እጅግ በጣም ትልቅ እንደሆነ ይታወቃል። በእግር ኳሱ ብቻ ሳይሆን ፉክክሩ የሚጀምረው ከሜዳ ውጪ በነበረም የንግድ እንቅስቃሴ ነው። ሊቨርፑል እንግዲህ የንግድ ከተማ የነበረች ወደብ የነበራት ከተማ እንደነበረች ይነገራልና የማንቸስተር ከተማ ደግሞ በጨርቃጨርቅ ምርቶች በጣም የሚታወቅ አካባቢ እንደነበር በርካቶች ያነሳሉ። በዚህ አጋጣሚ ነበር ፉክክሩ የተጀመረው። የማንቸስተር ነጋዴዎች እንግዲህ ወደብ ይፈልጋሉ ጨርቃጨርቆቻቸውን ወደ ሌሎች ቦታዎች ለማሻገርና ያን የሊቨርፑል ሰዎች ግን እጅግ በጣም ውድ ገንዘቦችን እንደሚጠይቋቸው ይታመን ነበር። በዚህም መሰረት የማንቸስተር ዩናይትድ ሰዎች እጅግ በጣም ይበሳጩባቸው ነበር የሊቨርፑል ሰዎች ላይ። በዚህም መሰረት የራሱን ካናል ደግሞ መስራት እንደነበረበት የማንቸስተር ከተማ ሰዎች በማመናቸው ያንን ካናል ከሰሩ በኋላ ግን የንግድ እንቅስቃሴያቸውን በራሳቸው አካባቢ ማድረግ በመጀመራቸው ምክንያት ማንቸስተር ዩናይትዶች የሊቨርፑል አካባቢ ላይ ድህነት እንደሰፈነ ከዛ ውጭ ደግሞ በጣም ስራ አጥነቶች እንደጨመሩ በርካቶች ያነሳሉ። በዚህ ምክንያት ነው በንግድ የተጀመረ በጣም ትልቅ ፉክክር ነው ወደ እግር ኳሱ እንደመጣም በርካቶች የሚያምኑት። በእግር ኳሱ መጀመሪያ አካባቢ 1970ዎቹና
80ዎቹ አካባቢ ላይ ሊቨርፑሎች በጣም ኃያል የነበሩበት ጊዜ እንደነበረና 18 የፕሪሚየር ሊግ ዋንጫዎችን ጭምር ያሳኩበት እንደነበር እናስታውሳለን። ያኔ የማንቸስተር ዩናይትድ ሰዎች ላይ ምን ብለው ሁላ ይፈክሩ ነበር? 18 ዋንጫ አለን ስደርሱብን ንገሩን የሚል አይነት ሀሳብም ጭምር እንደነበራቸው ነው የሚነገረው። በተለይ ሰር አሌክሳንደር ቻፕማን ፈርጉሰን ማንቸስተር ዩናይትድን በተረከቡበት ሰዓት የሰጡት አስተያየት ደግሞ የእነዚህ ሁለት ቡድኖች የነበራቸውን ተቀናቃኝነት በደንብ ቁልጭ አድርጎ የሚናገር አይነት ሀሳብ ነው። በማንቸስተር ዩናይትድ የማሰልጠን ዘመናቸውን ሲጀምሩ አሁን ላይ በጣም የምሰጋው ነገር የፕሪሚየር ሊጉን ፉክክር አይደለም፣ ሊቨርፑል ከተሰቀለበት ዙፋን እንዴት ፈጥፍጠን ማውረድ እንደምንችል ማመን ብቻ ወይም ደግሞ እሱን እንዴት ማድረግ እንደምችል ብቻ ነው የሚያስጨንቀኝ ሲሉ ሀሳባቸውን ሰጥተው እንደነበር ይታወሳል። 2011 ላይም ዩናይትዶች 19ኛውን የፕሪሚየር ሊግ ዋንጫን ሲያሳኩ ደግሞ እንዲሁ የሊቨርፑል ደጋፊዎች ላይ አንፊልድ ድረስ ሄደው አሁን 19 ለ18 ሆነናል የሚል አይነት ባነርን ጭምር አሰርተው እንደነበረ በርካቶች ያምናሉ። ከንግድ ፉክክር የተጀመረ እንግዲህ ነገር ነው ወደ እግር ኳሱ እንደመጣ የሚታወቀው። አሁን በፕሪሚየር ሊጉ እነዚህ ሁለት ቡድኖች 2020 የፕሪሚየር ሊግ ዋንጫዎችን ማሳካት ችለዋል። ሌላኛው የላንክሻየር ደርቢ ጨዋታ ደግሞ ዛሬ ምሽት 11 ሰዓት ከ30 ሲል በኦልድ ትራፎርድ ስቴዲየም ይደረጋል። ማንቸስተር ዩናይትድ እና ሊቨርፑል ጨዋታቸውን የሚያደርጉ ነው የሚሆነው። በማንቸስተር ዩናይትድ በኩል ማታያስ ደሊት እና ሊሳንድሮ ማርቲኔስ በዛሬው ጨዋታ ላይ ላይሰለፉ እንደሚችሉ የተረጋገጡ ተጫዋቾች ናቸው። በአንጻሩ በሊቨርፑል በኩል ደግሞ ሞሐመድ ሳላ፣ ጆርጂ ማማርዳሽቪሊ፣ ጂኦቫኒ ሊዮን፣ ዋተሮ ኤንዶ፣ ሁጎ ኤኪቲኬ፣ ኮነር ብራድሌይ እና ስቴቨን ባጄቲች በዛሬው ጨዋታ ላይ አይኖሩም። የአሊሰን ቤከር የመሰለፍ ጉዳይ አጠራጣሪ እንደሆነ ይፋ ተደርጓል። ትላንትና የወጡ ሁለት ሰበር መረጃዎችን እንንገራቸው። አንደኛው አሌክዛንደር ኢሳክን የተመለከተ መረጃ ነው። በጣም ታማኝ የሚባሉ የመረጃ ምንጮች ይህንን መረጃ ይፋ አላደረጉትም ወይም ደግሞ ይህንን መረጃ ይፋ ከማድረግ ተቆጥበዋል። ነገር ግን እንደ ዘሰን የሚባለው የመረጃ ምንጭና አንዳንድ የመረጃ ምንጮች ግን ይህንን መረጃ አጋርተውታል። አሌክዛንደር ኢሳክ በጉዳት ምክንያት የዛሬው ጨዋታ ያመልጧል ወይም አይሰለፍም በዛሬው ጨዋታ ላይ የሚል አይነት ሀሳብን ያጋሩ የመረጃ ምንጮች ያሉ። ነገር ግን እንዳልኳችሁ ተአማኒነታቸው በጣም ጥያቄ ምልክት ውስጥ ያለና የሚታመኑ አይነት የመረጃ ምንጮች እንዳልሆኑ፣ ነገር ግን ይህንን መረጃ ግን በብሬኪንግ ኒውስ አማካኝነት ግን ሲያወጧቸው እንደነበሩ ትላንትና ተመልክተናል። ታማኝ ከሚባሉ የመረጃ ምንጮች ግን ያልተረጋገጠ መረጃ ነው። ስለዚህ አሌክዛንደር ኢሳክ በዛሬው ጨዋታ ሊኖር የሚችልበት እድል ይኖረዋል ተብሎ ይታሰባል። እንዲሁ በማንቸስተር ዩናይትድ በኩልም እንዲሁ ሉክ ሾው በዛሬው ጨዋታ ላይ ላይኖር የሚችልበት እድል፣ እንዲሁ ቤንጃሚን ሼስኮም ላይኖር ይችላል የሚሉ አይነት ጭምጭምታዎች እንዳሉ የተረጋገጡ ናቸው። ነገር ግን እነዚህን ሁለቱንም መረጃዎች በማንቸስተር ዩናይትድ በኩልም ያመልጧቸዋል የተባሉት ሉክ ሾው እና እንዲሁ ቤንጃሚን ሼስኮም፣ ከዛ ውጪ በሊቨርፑል በኩልም አሌክዛንደር ኢሳክ በእርግጠኝነት የሉም ብሎ ግን መናገር የሚቻልበት አይደለም። ምክንያቱም ታማኝ የሚባሉ የመረጃ ምንጮች እነዚህን መረጃዎች ይፋ ባለማድረጋቸው ምክንያት 75635 ደጋፊዎችን በሚይዘው ኦልድ ትራፎርድ ይህ ጨዋታ ይደረጋል። ዳረን ኢንግላንድ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ይፋ ተደርጓል። ያለፉትን 3 ጨዋታዎች ከተመለከትን የእነዚህ ሁለት ቡድኖች የእርስ በርስ ግንኙነትን ሁለቱም አንዳንድ ጊዜ ተሸናንፈው አንዱን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቁት። በመጀመሪያው ዙር የፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ወደ አንፊልድ ጭምር አቅንቶ 2-1 በሆነ ውጤት ማሸነፉን እናስታውሳለን። ብሪያን ኤምቤሞ ጨዋታው በጀመረ በመጀመሪያዎቹ ደቂቃዎች አካባቢ ላይ ያስቆጠረውን ጎል ጭምር የምናስታውሰው ነው። እንዲሁ ሃሪ ማጓየር ደግሞ መጨረሻው አካባቢ ላይ ያስቆጠረውን ጎል እናስታውሳለን። 2-1 በሆነ ውጤት ማንቸስተር ዩናይትድ አሸንፎ ነበር። ከዛ ውጪ ከ2-2 የተለያዩበትም የጨዋታ ውጤት ነበር። እንዲሁ ደግሞ ሊቨርፑል 3-0 ያሸነፈበት ያለፉት የእነዚህ ሁለት ቡድኖች የእርስ በርስ ግንኙነት ነበር። የዛሬው ጨዋታ በትልቅ ጉጉት ይጠበቃል። እናንተ ደግሞ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። 3ኛና 4ኛ ደረጃ ላይ ተቀምጠው ነው የዛሬው ጨዋታ የሚደረገው። በማዕከላቸውም የ3 ነጥብ ልዩነቶች አሉ። ዛሬ ማሸነፍ የሚችል ከሆነ ማንቸስተር ዩናይትድ ማሸነፍ የሚችል ከሆነ 3ኛ ደረጃነቱን በደንብ አጠናክሮ መቀጠል የሚችልበት ከሊቨርፑልም በ6 ነጥቦች መራቅ የሚችልበትን እድል ያገኛል። በአንጻሩ ሊቨርፑል ማሸነፍ የሚችል ከሆነ ደግሞ ነጥባቸውን እኩል ያደርጉና በጎል ክፍያ በልጠው ግን ወደ 3ኛ ደረጃ መምጣት የሚችሉበት እድል ይኖራቸዋል። ዛሬ 1-0 እንኳን ማሸነፍ የሚችሉ ከሆነ በጎል ክፍያ ሊቨርፑል የመብለጥ እድል ስለሚኖረው ደረጃ ለውጥ ሊደረግ እንደሚችል ይታመናል። የዛሬው ጨዋታ በጉጉት ይጠበቃል። ቀን 11 ሰዓት ከ30 ሲል የሚደረግ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር እንደሆነ ነው የተመለከት ነው። የፕሪምየር ሊጉን ከፍተኛ ግብ አስቆጣሪነት ስንመለከት ኤርሊንግ ብራውት ሃላንድ 24 ግቦችን አስቆጥሯል። እርግጥ ነው 2 ቀሪ ጨዋታዎች ያሉት፣ በእነዚያ ጨዋታዎች ላይ የሚያስቆጥራቸው ጎሎች ደግሞ ልዩነት ሊፈጥሩ ይችላሉ። ኢጎር ቲያጎ ትላንትና 1 ጎል ማስቆጠሩን ተከትሎ በአጠቃላይ ያስቆጠራቸውን የጎል ብዛት 22 ማድረስ የቻለበትን ጎል ነው ትላንትና ማስቆጠር የቻለው። የፕሪሚየር ሊግ የትላንትና ጨዋታዎችና የዛሬ መርሃ ግብሮች እነዚህ ነው የሚመስሉት። በሌሎች ሊጎች ደግሞ የተደረጉ የጨዋታ ውጤቶችን በወፍ በረር እንቃኝላችሁ ውድ ቤተሰቦቻችን።
በፍሬንች ሊግ 1 ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። ናንተስ ከኦሎምፒክ ደ ማርሴይ ጋር ጨዋታውን አድርገው ናንተስ 3-0 በሆነ ውጤት ማሸነፍ ችሏል። ሜትስ እና ሞናኮም ጨዋታቸውን አድርገው ሞናኮ 2-1 በሆነ ውጤት ነው ማሸነፍ የቻለው። ኒስ እና ሌንስም ጨዋታቸውን አድርገው 1-1 በሆናቸው ውጤት ጨዋታቸውን አጠናቀዋል። ትላንትና በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ጨዋታውን አድርጓል። ከሎሪዮ ጋር የተደረገ መርሃ ግብር ነበር። ይህንን ጨዋታ ፓሪስ ሰን ዠርሜኖች 2-2 በሆናቸው ውጤት ያጠናቀቁት። እንዳልኳቸው በርከት ያሉ ተጫዋቾቻቸውን በተጠባባቂ ወንበር ላይ አስቀምጠው ነበር ጨዋታውን የጀመሩት። ትላንትና ምባዬ እና ዋረን ዛየር ኤሚሪ ትላንትና ለፓሪስ ሰን ዠርሜን ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ጨዋታውን ግን በፓሪስ ሰን ዠርሜን እና በሎሪዮ መካከል የነበረው ጨዋታ 2-2 በሆናቸው ውጤት የተጠናቀቀ መርሃ ግብር እንደነበር ነው የተመለከት ነው። እንዲሁ ዛሬም የሚጠበቅ ጨዋታ ይኖራል። በፍሬንች ሊግ 1 ሊል ከሊ ሃርቬ፣ ኦንዤ ከአንጀርስ፣ ፓሪስ ኤፍሲ ከብሬሽት፣ ስትራስቡርግ ከቱሉዝ እና ሊዮን ከሬንስ ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ መርሃ ግብሮች ናቸው። በስፓኒሽ ላሊጋም ትናንትና ጨዋታ ተደርጓል። ባርሴሎና መሪነቱን ያጠናከረበትን ውጤት ነው ማምጣት የቻለው። የላሊጋው መሪ ባርሴሎና ከኦሳሱና ጋር ያደረገውን የሊግ መርሃ ግብር 2-1 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የድል ግቦች ሮበርት ሌቫንዶስኪ እና ፌራን ቶሬስ ሲያስቆጥሩ ለኦሳሱና ደግሞ ጋርሲያ ነው ከመረብ ጋር ማሳረፍ የቻለው። ባርሴሎና ላሊጋውን በ14 ነጥብ ልዩነት መምራት ጀምሯል። ማድሪድ ዛሬ ጨዋታውን እስኪያደርግ ድረስ ሪያል ማድሪድ ዛሬ አቻ የሚወጣ ከሆነ ወይም ደግሞ የሚሸነፍ ከሆነ ባርሴሎና ከወዲሁ ሻምፒዮን መሆኑን የሚያረጋግጥበት ጨዋታ እንደሆነ ነው የተገለጸው። ባርሴሎና በ88 ነጥቦች ነው ሊጉን እየመራም የሚገኘው። ባርሴሎና በቀጣይ ሳምንት እሁድ በካምፕ ኑ ከተቀናቃኛቸው ሪያል ማድሪድ ጋር የኤል ክላሲኮ መርሃ ግብር እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በሌሎች የስፓኒሽ ላሊጋ ጨዋታዎች ትላንትና አትሌቲኮ ማድሪድ ከቫሌንሲያ ጋር ጨዋታውን አድርጎ ነበር። በኢስታዲዮ ሜስታያ የተደረገ መርሃ ግብር ነው። ይህንን ጨዋታ አትሌቲኮ ማድሪድ ከሜዳው ውጪ 2-0 በሆነ ውጤት ያሸነፈበት መርሃ ግብር እንደሆነ ተመልክተናል። በትላንትናው ጨዋታ ላይ 74ኛው ደቂቃ ላይ ሉኬም ከዛ ውጪ ደግሞ ኩቦ እንዲሁ 82ኛው ደቂቃ ላይ ባስቆጠሯቸው ግቦች ነው አትሌቲኮ ማድሪድ የትላንትናውን ጨዋታን ማሸነፍ የቻሉት። እነ ሁሊያን አልቫሬስ እነ አሌክዛንደር ሶርሎት በትላንትናው ጨዋታ ላይ የእረፍት የተሰጣቸው ተጫዋቾች እንደሆኑ ጭምር ነው የተመለከት ነው። በኢስታዲዮ ዴላ ሴራሚካ ደግሞ ቪያሪያል ትላንትና ከሌቫንቴ ጋር ጨዋታውን አድርገው 5-1 በሆነ ሰፊ ውጤት እንዲሁ ማሸነፍ ችሏል። አትሌቲክ ቤልባኦ ዲፖርቲቮ አላቬስን 4-2 ያሸነፈበት የትላንትና መርሃ ግብሮች ናቸው። ዛሬ በስፓኒሽ ላሊጋም ሴልታ ቪጎ ከኤልቼ፣ ሄታፌ ከራዮ ቫይካኖ፣ ሪያል ቤቲስ ከሪያል ኦቪዬዶ እና ኤስፓኞል ከሪያል ማድሪድ ጋር የሚያደርጓቸው ጨዋታዎች ዛሬም የሚጠበቁ የስፓኒሽ ላሊጋ መርሃ ግብሮች ናቸው። በጣሊያን ሴሪ ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። ትላንትና 3 መርሃ ግብሮች ናቸው በጣሊያን ሴሪ የተደረጉት። 2 ጎሎች ብቻ ነው በትላንትናው ጨዋታ ላይ የተመለከትነው። እሱም ኡዲኒዜ ቶሪኖን 2-0 ያሸነፈበት መርሃ ግብር። ከዛ ውጪ ትልቅ ፉክክር ይደረግበታል ተብሎ ሲጠበቅ የነበረው የሴስ ፋብሬጋሱ ቡድን ኮሞ በሜዳው የአንቶኒዮ ኮንቴውን ናፖሊ ያስተናገደበት ጨዋታ ነው። ይሄ ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። አታላንታ በሜዳው በኤርጋሞ ላይ ደግሞ እንዲሁ ጄንዋን አስተናግዶ 0-0 ያጠናቀቀው ጨዋታ ሌላኛው ትላንት የተደረገ የስፓኒሽ የጣሊያን ሴሪ መርሃ ግብር ነው። ዛሬም በጣሊያን ሴሪ የሚደረጉ ጨዋታዎች አሉ። 4 ያክል መርሃ ግብሮች ናቸው የሚደረጉት። ቦሎኛ ከካግሊያሪ ጋር ይጫወታል። ሳሶሎ እና ኤሲ ሚላንም እንዲሁ መርሃ ግብራቸውን ያደርጋሉ። ዩቬንቱስ በሜዳው አሊያንዝ ስቴዲየም ከቬሮና ጋር ጨዋታውን ሲያደርግ፣ ኢንተር ሚላን በሜዳው ሳን ሲሮ ጁሴፔ ማይትሳ ከፓርማ ጋር የሚያደርገው ጨዋታ ምሽት 3:45 ሲል የሚደረግ መርሃ ግብር እንደሆነ ነው የተገለጸው። ከዛ ውጪ በጀርመን ቡንደስሊጋ ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። አይንትራክ ፍራንክፈርት በሃምበርግ 2-1 ተሸንፈዋል። ከዛ ውጪ ስቱትጋርትና ሆፌኒየም 3-3 ነው ጨዋታቸውን ያጠናቀቁት። ኡኒየን በርሊን ደግሞ ከኮሎኝ ጋር 2-2 ጨዋታውን ሲያጠናቅቅ፣ ቨርደር ብሬመን በኦግስበርግ 3-1 በሆነ ውጤት ተሸንፈዋል። ትላንትና በባይ አሬና ባየር ሌቨርኩዘን እና አርቢ ለብዚሽ ያደረጉት ጨዋታ በጣም በርካቶች በጉጉት ሲጠብቁት የነበረው ጨዋታ ነው። ባየር ሌቨርኩዘን ይህንን ጨዋታ 4-1 ያሸነፈበት ውጤት ሆኖ ነው የተመዘገበው። ሌላኛው ባየር ሚኒክ ከሄዲንሃም ጋር ያደረጉት ጨዋታ እጅግ በርካቶች በጉጉት ሲጠብቁት የነበረ ጨዋታ እንደሆነ ተመልክተናል። በጣም ወሳኝ የሚባሉ ተጫዋቾችን ትላንትና ተጠባባቂ ወንበር ላይ አድርጎ ነው ትላንትና አሰልጣኝ ቪንሶን ኮምፓኒ ጨዋታውን የጀመረው። እነ አልፎንሶ ዴቪስ፣ እነ ሉዊስ ዲያስ፣ እነ ሃሪኬን፣ እነ ጆሹዋ ኪሚች፣ ማኑኤል ኑዌር፣ ማይክል ኦሊሴ እነዚህ ተጫዋቾች እነ ዳዮት ኦፓሚካኖ ጭምር በትላንትናው ጨዋታ ላይ ተቀያሪ ወንበር ላይ ተቀምጠው ነው ጨዋታዎቸውን ያደረጉት። እነ ሃሪኬን፣ ሉዊስ ዲያስ፣ ማይክል ኦሊሴ፣ እነ ጆሹዋ ኪሚች እና አልፎንሶ ዴቪስ ተቀይሮ የገቡበትን አጋጣሚ ጭምር ተመልክተናል። ምክንያቱም ጨዋታውን ሲመሩ የነበረበት አጋጣሚ
እንደነበር ተመልክተናል። 2-1 በሆነ ውጤት ሲመሩ የነበረበት አጋጣሚ ጭምር ነበር በትናንትናው ጨዋታ ላይ የነበረው። በዚህ መሰረትም 2 ግቦችን አስቀድመው አስቆጥረዋል ሄዲንሃሞች። ከዛ በኋላ ግን ሊዮን ጎሬትስካ 44ኛው ደቂቃ ላይ 2-1 ያደረጋቸው። ከዛ ውጭ ከረፍት መልስ ደግሞ እንዲሁ ሊዮን ጎሬትስካ በድጋሚ ጎል አስቆጥሮ በተለይ ተቀይሮ የገባው ማይክል ኦሊሴ ትላንትና አሲስት ማድረግ የቻለበትን አጋጣሚ ጭምር የተመለከት ነው። እንዲሁ 90 ሲደመር 10 ላይ ወይም ደግሞ የጨዋታው ፊሽካ ሊነፋ በጣም ጥቂት ሰከንዶች ብቻ ሲቀሩት ማይክል ኦሊሴ የአቻነት ጎሉን አስቆጥሮ አቻ በሆነ ውጤት ትላንትና ጨዋታቸውን ያጠናቀዋል። 3-3 በሆናቸው ውጤት ነው። በጀርመን ቡንደስሊጋ ትላንትና ባየር ሚኒክ ከሄዲንሃም ጋር ያደረገውን ጨዋታ ያጠናቀቀው። ዛሬ በጀርመን ቡንደስሊጋ ሴንት ፓውሊ ከማይንስ፣ ቦሩሲያ ሞንቸግላድባክ ከቦሩሲያ ዶርትመንድ፣ ፍራይበርግ ደግሞ ከቮልስበርግ ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ኢፕስዊች ታውን ወደ ፕሪምየር ሊግ ማደጉን ትላንትና በሻምፒዮንሺፕ አረጋግጧል። ኢፕስዊች ታውን ኮቬንትሪ ሲቲን በመከተል ወደ እንግሊዝ ፕሪምየር ሊግ ያደገ ሁለተኛው ክለብ ሆኗል። በሚቀጥለው የውድድር ዓመትም በፕሪምየር ሊጉ እንመለከተዋለን። አምና መውረዳቸውን እናስታውሳለን። የኬረን ማኬናው ቡድን በድጋሚ ግን ተመልሰው ወደ ፕሪምየር ሊጉ ተመልሰዋል። ኢፕስዊች ታውን ከኩዊንስ ፓርክ ሬንጀርስ ጋር ያደረገውን ጨዋታ 3-0 ማሸነፉን ተከትሎ ነው በቀጥታ ወደ ሊጉ እንዲያድግም ያስቻለው። በአሰልጣኝ ኬረን ማኬና የሚመራው ኢፕስዊች ታውን በወረደበት ዓመት ተመልሶ ወደ ሊጉ ማደጉንም አረጋግጧል። ሶስተኛው አዳጊ ቡድን በዌምብሌ ስቴዲየም በሚደረግ የጥሎ ማለፍ ጨዋታ የሚለይ ነው የሚሆነው። በሌላ በኩል በርንሌና ወልቭስ ደግሞ ወደ ሻምፒዮንሺፕ መውረዳቸው የተረጋገጡ ቡድኖች እንደሆኑ የምናስታውሰው ጉዳይ ነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን የምናነሳበት ሰዓት ላይ እንገኛለን። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማታያስ ደሊት ወደ ሜዳ ለመመለስ ቀስ በቀስ ልምምድ የጀመረ ሲሆን የማገገሚያ ጊዜውንም ሙሉ በሙሉ ለማጠናቀቅ እንደተቃረበ የሚያሳዩ መረጃዎች አሉ። እሁድ ከሊቨርፑል ጋር ለሚደረገው ጨዋታ ባይደርስም በተለያዩ መረጃዎች መሰረት ግን ሜይ 9 ከሰንደርላንድ ጋር ለሚደረገው ጨዋታ ዝግጁ ይሆናል ተብሎ እንደሚጠበቅ በከፍተኛ ሁኔታ የራስ መተማመን እንዳለ የሚያሳዩ መረጃዎች ናቸው ያሉት። ስለዚህ ማታያስ ደሊት ወደ ማንቸስተር ዩናይትድ ወደ ሜዳ ለመመለስ በጣም በትልቅ ጉጉት እየተጠበቀ እንደሚገኝና በዛሬው ጨዋታ ላይ አይሰለፍም፣ ነገር ግን በቀጣይ ጨዋታዎች ላይ ሊሰለፍ የሚችልበት እድሉ እንዳለው የሚያሳዩ መረጃዎች እየወጡ ይገኛሉ። ከብሬንትፎርድ ጋር ባለፈው ሳምንት ባደረጉት ጨዋታ ላይ ካርሎስ ካሴሜሮ 11 ተከላካይ ተጫዋቾችን በመጋፈጥ ወይም ደግሞ ኳስ በመቀማት ወይም ታክል በማድረግ እንዲሁ 16 ፍልሚያዎችን ወይም ዱዌልሶችን በማሸነፍ እንዲሁም ደግሞ 9 ኳሶችን ከግብ ክልል በማጥራትም በጣም ጥሩ የሚባል ቁጥርን አስመዝግበዋል። ኦፕታ ነው ይህንን ቁጥር ያወጣው። ባለፉት 20 የውድድር ዘመናት ውስጥ በፕሪሚየር ሊግ በአንድ ጨዋታ እንዲህ አይነት ቁጥሮችን ማስመዝገብ የቻለው ብቸኛው ተጫዋች አድርጎታል ብራዚላዊውን ካርሎስ ካሴሜሮን። በተለይ የመጨረሻ የውድድር ዓመቱ እንደሆነ ይታወቃል በማንቸስተር ዩናይትድ ቤትና በጣም ጥሩ የሚባሉ ጊዜያቶችን ዘንድሮ እያሳለፈ ይገኛል ከማንቸስተር ዩናይትድ ጋር። በተለይ አንድ ዓመት እንኳን እንዲቀጥልላቸው በጣም ትልቅ ፍላጎት እንዳላቸው ጭምር በተደጋጋሚ ይነሳል ከሚያሳየው አቋም ጋር በተያያዘና ነገር ግን ምናልባት ኮንትራቱን የማራዘም እድል ግን እንደሌለውና በክረምቱ እንደሚለቅ ግን በይፋ መረጋገጡ ይታወሳል። ነገር ግን በጣም ጥሩ እንቅስቃሴዎችን በዚህ ውድድር ዓመት እያሳዩ ከሚገኙ የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው ነው። የዚህ ወርም የማንቸስተር ዩናይትድ ምርጡ ተጫዋች ተብሎ መሸለሙን ጭምር የምናስታውሰው ጉዳይ ነው። ከካሴሜሮ ጋር በተያያዘ አርሰናልን የተመለከተ መረጃን እናንሳ። አርሰናል አሁን ላይ ጁሪየን ቲምበር በዚህ ክረምት ለረጅም ጊዜ ኮንትራት ማራዘሚያ እንደሚፈረም እርግጠኞች እንደሆኑ ይፋ ተደርጓል። አዲስ ውል በቡድን ውስጥ ያለውን ሁኔታ በማንጸባረቅ ንግግሮች በጣም ጥሩ እድገትም እያሳዩ እንደሚገኝ ጭምር ነው ይፋ የተደረገው። አሁን ባለው የጤና ሁኔታ የታፋ ጉዳቱ እያስቸገረው ነው። እስከሚታወቀው ድረስ ተጫዋቹ ወደ ሜዳ እንዲመለስ ለማድረግም እየሞከሩ እንደሆነ ጭምር ነው ይፋ የተደረገው። ስፔሻሊስቶች እያዩት እንደሆነ ይፋ ተደርጓል። ነገር ግን በዚህ ጉዳይ ላይ ተጨማሪ ማረጋገጫዎችን በግልጽነት መስጠት ግን በጣም ከባድ ሊሆን እንደሚችል ነው የሚታመነው። በክለቡ ዙሪያ ያሉ ሰዎች አሁንም በዚህ ውድድር ዘመን እንደገና እንደሚጫወት ተስፋ አላቸው። ነገር ግን እውነቱን ለመናገር ግን የሚመለስበት ቁርጥ ያለ ቀን እስካሁን ይፋ እንዳልተደረገ ነው ለአርሰናል በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ ይፋ እያደረገ የሚገኘውና የጁሪየን ቲምበር ቀላል ነው ተብሎ መጀመሪያ አካባቢ ላይ ሲነገር የነበረው ጉዳት ግን አሁን ሳይታሰብ ወር ከ15 ቀን አካባቢ ድረስ እስካሁን ድረስ በጉዳት ምክንያት የተጫዋች አልተገኘም። ከዛ ውጭ በቀጣዩ ጨዋታዎች ላይም የመኖር እድሉ በጣም ጠባብ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ወጡት። ካይ ሃቨርትስ አርቴታ እንደገለጸው አትሌቲኮ ማድሪድ ጋር በሚደረገው ጨዋታ ላይ ሊመለስ እንደሚችል ተነግሯል። ነገር ግን አሁንም ምርመራዎች እየተደረጉለት ነው የሚገኘው። በመጨረሻም ልክ ባለፈው ክረምት ላይ ለእያንዳንዱ ቦታ በርካታ ኢላማዎችን አርሰናል ይዘዋል። ከነዚህ ተጫዋቾች አንደኛው ቲኖ ሊቨርማንቶ ሲሆን
አርሰናልን እንደሚቀላቀልም በእርግጠኝነት እየተነገረ ይገኛል። ከኒውካስል ዩናይትድ ጋር ምንም አይነት ግንኙነት አልተደረገም። አጽንኦት መስጠት ያለበት ጉዳይ ያኛው ነው። ስለዚህም እሱ የአርሰናል ዋነኛ ኢላማ መሆኑን የሚያሳይ ምልክቶች ግን የሉም። በየቀኑ አዳዲስ ወሬዎች ይሰማሉ እና ምናልባትም አንድሪያ ቤርታ መሰረታዊ ለውጦችን ለማድረግ እየተዘጋጀ ሊሆን ይችላል። በየቀኑ ትልቅ መረጃዎችም እንዲሁ ይኖራሉ። የመረጃ ስለ ክረምቱ የዝውውር ሁኔታ በጣም የሚያስፈልግ ግልጸኝነትንም እንደሚሰጥ ተስፋ ተደርጎ ታስቧል። አርሰናሎች ልክ እንደ አምናው የክረምት የተጫዋቾች የዝውውር መስኮት ሁሉ በሚቀጥለው የክረምት የተጫዋቾች የዝውውር መስኮትም በጣም በትልልቅ ስራዎች ላይ በተለይ ትልልቅ ተጫዋቾችን በማስፈረም ነገር ላይ ይጠመዳሉ ተብሎ የሚታሰብበት የዝውውር መስኮት እንደሚሆን ይታመናል። እያንዳንዱ ቦታዎችን አሁንም ለማሻሻል በትልቁ የሚሰሩበት የክረምት ተጫዋቾች የዝውውር መስኮት እንደሚሆን በርካቶች እንደሚያምኑ ነው መረጃዎቹ እየወጡ የሚገኙት። የሊቨርፑል ጉዳዮችን እንንገራችሁ። ሊቨርፑል በክንፍ መስመር ቦታ ላይ የሶስት ተጫዋቾች ስምን አስቀምጧል። የማይክል ኦሊሴ ዝውውር የማይሳካ ተደርጎ ነው የሚቆጠረው። እንደ መረጃዎቹ ዘገባ በተለይ ማቴዎ ሞሬቶ ለራዲዮ ማርካ እንደተናገረው ከሆነ የተሻለ እድል ያላቸው የሁለት ተጫዋቾች ስም እንዳላቸው ነው የሚያምነው። ሊቨርፑል እነዚህን ተጫዋቾች ላይ በንቃት እየሰራ ይገኛል ብሏል። አንደኛው ያን ዲያማንዴ ሲሆን አስቀድሞ ድርድር በመካሄድ ላይ ነው የሚገኘው። ሌላኛው ደግሞ ብራድላይ ባርኮላ እንደሆነ ነው መረጃዎች የወጡት። እነዚህ ሁለት ተጫዋቾች ሊቨርፑል በክንፍ ቦታ ላይ እያጤኗቸው የሚገኙ ሁለት ተጫዋቾች እንደሆኑ ነው ይፋ የተደረገው። ማይክል ኦሊሴን በጣም የሚፈልጉት ስም ቢሆንም ነገር ግን የመሳካት እድሉ ግን በጣም ጠባብ እንደሆነ ጭምር ነው የሚታመነውና ብራድሊ ባርኮላንና ያን ዲያማንዴን ለማስፈረም ግን ትልቅ ጥረት የሚያደርጉበት የዝውውር መስኮት በቀጣይ እንደሚሆን በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ ነው ማቴዎ ሞሬቶ ለራዲዮ ማርካ የተናገረው። ሃርቪ ኤሊየት በሚቀጥለው የውድድር ዘመን በሊቨርፑል መቆየቱ የማይመስል ይመስላል። ነገር ግን የማይቻል እንዳልሆነ ግን የሚያሳዩ መረጃዎች እንዳሉ ነው ይፋ የተደረገው። ስለዚህ ሃርቪ ኤሊየት በሚቀጥለው የውድድር ዘመን በሊቨርፑል መቆየቱ የማይታሰብ ነው ተብሏል። ሉዊስ ሱዋሬስ ስለ ሊቨርፑል ይናገራል። በሊቨርፑል ቤት ቆይታዬም በጣም ልዩ ነበር። የዛ ክለብ ሁሉም ነገር የተለየ ነው። ደጋፊው አንፊልድ ስትደርስ የሚሰማ ስሜትን መግለጽ የማትችለው ጉልበትን ይሰጣል። ግቦችን ማስቆጠር፣ በነፃነት መጫወት፣ እያንዳንዱን ጨዋታ የደጋፊዎች የማይበገር ፍቅርም ያሳያል። በእያንዳንዱ ጨዋታም ላንተ አንድ ትልቅ ነገርን መስጠት ይፈልጋሉ። ሊቨርፑል ክለብ ብቻ አይደለም፣ ፍቅር፣ ህይወትና ለኔ ደግሞ እዚያ የነበሩኝ አመታቶቼም በሙያዬ በጣም ምርጥ የነበሩት ጊዜያቶች ነበሩ ሲልም ነው ሉዊስ ሱዋሬስ በሊቨርፑል ቤት ተጫውቶ እንዳሳለፈ እናስታውሳለን። ከአያክስ አምስተርዳም ነበር ሊቨርፑልን የተቀላቀለው። ጥሩ ጊዜያቶችንም በፕሪሚየር ሊግ አሳልፎ ነበር። በተለይ የፕሪሚየር ሊግ ዋንጫን ለማሸነፍም በጣም ቅርብ የነበሩበት ዓመትም እንደነበር ጭምር የምናስታውሰው ጉዳይ እንደነበር ነው። በብሬንደን ሮጀርስ ዘመን ለዋንጫ ቀርበው እንደነበር እናስታውሳለን። ስቴቨን ጄራርድ ጥያቄውን ያቀርባል ለሞሐመድ ሳላህ። አሌክዛንደር አርኖልድ ናፍቆሃል የሚል ጥያቄ አቅርቦለት ነበር። ሞሐመድ ሳላህ ይናገራል፣ አሁን ናፍቆኛል፣ መናፈቅ ብቻ ሳይሆን መልካሙን ሁሉ እንዲገጥመው እመኛለሁ ሲልም ነው ሞሐመድ ሳላህ የተናገረው። ስለ መርሲሳይድ ደርቢም ሲያነሳ ከኤቨርተን ጋር ባደረኩት የመጀመሪያ ጨዋታ በጣም ጥሩ ጎል አስቆጥሬያለሁ። ነገር ግን ምን ያክል ትልቅ እንደሆነ ግን አላወቅኩም ነበር። ኤቨርተን አልጠላም፣ ነገር ግን ሊቨርፑል ትልቅ እንደሆነ አውቃለሁ። ነገር ግን ኤቨርተኖች ከነሱ ጋር እየተፎካከሩ እንደሆነ ወይም ፉክክሩ ያን ያክል ከባድ እንደነበረ አላውቅም ነበር ሲልም ጭምር ነው ሞሐመድ ሳላህ የተናገረው። ሰዎች ሁልጊዜም ከምርጦቹ አንዱ አድርገው እንዲያስታውሱኝ ይፈልጋለሁ። ሰዎች እኔን ካንተ በላይ አድርገው እንዲያስታውሱኝም እፈልጋለሁ። እንዲሁ ደግሞ ከሌሎችም ከኬኒም በላይ ደግሞ እንዲያስታውሱኝ ይፈልጋለሁ ብሏል። በሊቨርፑል ቤት ከስቴቨን ጄራርድ ጋር በነበረው ቆይታ ሞሐመድ ሳላህ ስለ ስቴቨን ጄራርድም ሲናገር አንተ በሊቨርፑል ቤት ያሳካው የቻምፒየንስ ሊግ ዋንጫ እኔም በሊቨርፑል ቤት ካሳካሁት በላይ እየታወሰ የሚኖር ይሆናል ሲልም ጭምር ነው በሳቅ መልክም ይህንን ሀሳብ የተናገረው። ለሊቨርፑል ፕሪሚየር ሊግን ማምጣትና ማሳካትም ከሌሎች ክለቦች ጋር ከማሳካት በላይ በጣም የተለየ ስሜትና ደስታ አለውም ሲልም ጭምር የተናገረው ሞሐመድ ሳላህ የሊቨርፑል ደጋፊዎች ስለ ቀድሞ አንበል ለጆርዳን ሄንደርሰን የሚገባውን አድናቆትም እንዲሰጡትም ነው የጠየቀው። ሄንደርሰን ከኔ ከቫንዳይክና ከሮበርትሰን በላይ ለ12 ዓመታት የክለቡ ካፕቴን ነበር። ነገር ግን በድንገት ስለሄደ የሚገባው ስንብትን አላገኘም። በእርግጥ ደጋፊዎቹ ብሬንትፈርድን በተገኘንበት ጨዋታ በመጨረሻው ጨዋታችን ላይ ልዩ ተስማሚ ስንብትን እንደሚሰጡት ተስፋ አደርጋለሁ ሲልም ጭምር ነው የተናገረው ሞሐመድ ሳላህ። ትሬንት አሌክዛንደር አርኖልድ ሲወጣም ያለቀስኩት ብቸኛ ሰው ነኝ፣ ከእናቱ ጋር ስቅስቅ ብለን ያለቀስ ነው ሲልም ነው ሞሐመድ ሳላህ የተናገረው። አርሰናል የሊጉን ዋንጫ እንደሚያሸንፍ ቀድሜም ተናግሬያለሁ ብሏል ሞሐመድ ሳላህ። የሊቨርፑል የፊት መስመር ተጫዋች የሆነው ሞሐመድ ሳላህ አርሰናል ሊጉን እንደሚያሸንፍ መጠበቁን ይናገራል። በዚህ ውድድር ዘመን አርሰናል ፕሪሚየር ሊጉን እንደሚያሸንፍ ጠብቄ ነበር ሲል ሳላህ ይናገራል። የገመትኩበት ትልቁ ምክንያትም ለ4 እና 5 ዓመታት አብረው የሰሩ ብቸኛ ቡድን በመሆናቸውና ከፍተኛ ጥራት ያለው ቡድን ስለነበር ነው ሲልም የተናገረው።
ሳላ በቀጣይ ወዴት እንደሚያመራም የተለያዩ ጥያቄዎች ይነሳሉ። ግብፃዊው የፊት መስመር ተጫዋች መሐመድ ሳላ ክረምት ላይ ሊቨርፑልን የሚለቅ መሆኑን ተከትሎ ቀጣይ መዳረሻው ይጠበቃል። መሐመድ ሳላ በሰጠው አስተያየትም ስለ ቀጣዩ መዳረሻም እስካሁን አልወሰንኩም ነው ያለው። ነገር ግን ብዙ በጣም ምርጥ አማራጮች ያሉኝ ጥያቄዎችም ቀርበውልኛል ሲልም ፍንጭ ሰጥቷል። ስለ አካል ብቃቱ ያነሳው ሳላ አሁንም ከበፊቱ የተሻለ ነገር ማድረግ እንደምችልም ይሰማኛል ሲልም ጭምር ነው የተናገረው መሐመድ ሳላ። ሌላኛው ሳላህን በተመለከተ ሀሳብ የሰጡት የተለያዩ ሰዎች ያሉ መሐመድ ሳላ በውድድር ዘመኑ መጨረሻም በርካታ ስኬቶችን ያስመዘገበበትን ሊቨርፑልን እንደሚሰናበት ይታወቃልና ስንብቱን ተከትሎ ስለ ሳላ የተለያዩ አስተያየቶች ሲሰጡ ሳላ አስደናቂና ታሪካዊ ተጫዋች ነው ሲሉ ፔፕ ጓርዲዮላ አሞካሽተውታል። እሱ እግር ኳስን በተሻለ ቦታ ላይ ያስቀምጦታል የሚሉት ጓርዲዮላ ለሱ ትልቅ አድናቆትና ክብር አለኝ ሲሉ ጭምር የተናገሩት። ሌላኛው ኤርሊንግ ብራውት ሃላንድ መሐመድ ሳላ ለኛ በጣም ትልቅ ራስ ምታት ነበር ሲል ነው የስንብት ቃሉን የሰጠው። የቀድሞ አሰልጣኙ የርገን ክሎፕ በአንጻሩ ጊዜው በፍጥነት ይነጉዳል፣ በፈገግታና በብዙዎች ፍቅር ታጅበህ ትሄዳለህ ሲልም ነው የተናገረው። አንደኛ ላይ የማስቀምጠው ጄራርድን ነበር፣ ነገር ግን አሁን ላይ ለኔ ሁለታችሁም ለኔ አንደኞች ናቸው ያለው ደግሞ የቀድሞ የቡድን አጋሩ ትሬንት አሌክዛንደር አርኖልድ ነው። ይህንን ሀሳብ ደግሞ የሰጠው ከመሐመድ ሳላ ስንብት ጋር በተያያዘም ሰፊ ነገሮችን ወይም ሰፊ አስተያየቶች የተሰጡበት ፕሮግራም ተዘጋጅቶ እንደነበር ነው የተመለከት ነው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። የሲቲ ደጋፊዎች አመስግነዋል ብሏል። ቦርንመስ ከሳምንታት በፊት የሊጉን መሪ አርሰናልን በማሸነፍ ነጥብ ማስጣላቸው የሚታወስ ነው። ከቡድኑ ድል በኋላ የማንቸስተር ሲቲ ደጋፊዎች የቦርንመስ ተጫዋቾችን ማመስገናቸውን የተነገረው ብራዚላዊው የቦርንመስ ተጫዋች የሆነው ራያን የማንቸስተር ሲቲ ደጋፊዎች መልእክት ልከውልናል ሲልም የተናገረው ደጋፊዎቹም አርሰናልን ስላሸነፍ ነው እናመሰግናለን የሚል መልእክትም ለሁላችንም ልከውልናል ሲል ራያን ይናገራል። ኤቨርተን በዚህ ክረምት ከማንቸስተር ሲቲ ጋር የሚለያየውን ጆን ስቶንስን ለማስፈረም ፍላጎት አለው። ነገር ግን ከጣሊያን አንዳንድ ክለቦች ከባድ ፉክክር ያደርጋሉ ተብሏል። ኢንተር ሚላን በክረምቱ ባስቶኒን የሚያጣ ከሆነም ጆን ስቶንስን እንደ አማራጭነት እየተመለከቱት እንዳለ ነው መረጃው የወጣው። ማንቸስተር ሲቲና አርሰናል ከክሮፒ ጁኒየርን ለማስፈረም ፍላጎት አላቸው የቦርንመዙን ተጫዋች። ነገር ግን ተጫዋቹ በዚህ ክረምት ክለቡን እንደሚለቅ ምንም አይነት ዋስትና የለም። በውሉ ላይ ምንም አይነት የውል ማፍረሻ ስለሌለው ይህንን ተጫዋች ማስፈረም ከባድ ሊሆን እንደሚችል ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። በዚሁ የቸልሲ ጉዳዮችንም እንዲሁ እናንሳ። በቸልሲ በዩቬንቱስ እና በኤሲ ሚላን የሚፈለገው የብሬንትፈርዱ 9 ቁጥር አጥቂ ኢጎር ቲያጎ ላይ ብሬንትፈርዶች 80 ሚሊዮን ፓውንድ ለጥፈውበታል ብለዋል። የኢኤስፒኤን ዘገባ እንደሚያሳየው በክረምቱ ትልቅ ገንዘብ ሊወጣበት የሚችል ዝውውር እንደሆነ ይታመናል። ምክንያቱም ዘንድሮ በፕሪሚየር ሊጉ በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ የሚገኝ ተጫዋች እንደሆነ ከመታወቁ ጋር በተያያዘ ነው። አንዶኒ ኢራኦላ በፕሪሚየር ሊግ መቀጠልና ከፍተኛ ክለብ የማሰልጠን ህልም እንዳለው ይነገራል። ስለዚህም በቼልሲና በአንዶኒ ኢራኦላ እንዲሁም ደግሞ በዩናይትድ እና በኢራኦላ ላይም ብዙ ሪፖርቶች እየታዩ ነው። እርሱ ከፍተኛ ክለብን ማሰልጠንም እንደሚፈልግ ጭምር ይፋ ተደርጓል። ቸልሲ በጉዳዩ ላይ እስካሁን ምንም እንዳልወሰነ ጭምር ነው። አዲስ አሰልጣኝም እስካሁን እንዳልመረጡ ጭምር ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ቸልሲ አዲስ በፈጠረው ላቅ ያለ አጥቂ ለመፈለግም ገበያው ላይ ናቸው። በተለይም ከግራ መስመር እየተነሳ የሚጫወት የሚችል ተጫዋችን ይፈልጋሉ። የአስተን ቪላው ሞርጋን ሮጀርስ በግራ ክንፍ ወይም ደግሞ እንደ 10 ቁጥር መጫወት ስለሚችል ከክለቡ ከሚወደዱ ስሞች መካከል አንደኛው እንደሆነ ነው ቤን ጃኮብስ መረጃውን ይፋ ያደረገው። ሪያል ማድሪድን የተመለከተ መረጃን እናንሳ። ጀርመናዊው የቀድሞ ሊቨርፑል አሰልጣኝ የርገን ክሎፕ ስማቸው ከሪያል ማድሪድ ጋር እየተያዘ ይገኛል። ይሁን እንጂ ሪያል ማድሪድ አሰልጣኝ የርገን ክሎፕን በሬድቡል ባላቸው ውል ጣልቃ የመግባት ምንም አይነት ሀሳብ እንደሌለው ነው የተነገረው። አሰልጣኝ የርገን ክሎፕም ቢሆኑ ወደ አሰልጣኝነት ለመመለስ ከወሰኑ ግን ሎስ ብላንኮቹ ለመቅጠር ጥረት ያደርጋሉ ተብሎ ይታሰባል። ሁኔታው በአሰልጣኝ የርገን ክሎፕ የግል ውሳኔ ላይ የተመሰረተ መሆኑ ይፋ ተደርጓል። በሌላ በኩል አሰልጣኝ ዦዜ ሞሪኒዮ ሪያል ማድሪድን ዳግም ለማሰልጠንም ዝግጁ መሆናቸው እየተነገረ ነው የሚገኘው። አሁን ላይ የዦዜ ሞሪኒዮ ሁኔታ በክለቡ ፕሬዝዳንት ፍሎሬንቲኖ ፔሬስ እጅ ላይ መሆኑ ጭምር እየተነገረ ነው የሚገኘው። ፋብሪዚዮ ሮማኖ ነው መረጃውን ያጋራው። አልቫሮ አርቤሎዋ ከዛሬው ጨዋታ አስቀድመው አንዳንድ ጋዜጣዊ መግለጫዎችን ሰጥቷል። ስለ አዲስ አሰልጣኝ ሲናገር እኔ ትኩረቴ ዛሬ በሚደረገው ጨዋታ ላይ ነው ብለዋል። እያሰብኩኝ ያለሁት ለዚያ ብቻ ነው። ለእኔ የወደፊት ጊዜ ማለት የነገው ቀን ብቻ ነው ሲል ይናገራል። እነዚያ ጥያቄዎች ወይም ጉዳዮች ሁሉ ይገቡኛል፣ ነገር ግን የኔ መልስ ሁልጊዜም ያ ነው። ዋናው ነገር ከኤስፓኞል ጋር የምናደርገው ጨዋታ ላይ ማተኮር ብቻ ነው ሲልም ይናገራል። ይህንን ሀሳብ የሰጠው አልቫሮ አርቤሎዋ ነው። ስለ ማስታንቱኖም ተጠይቆ ነበር። እሱ በጣም ጠንክሮ እየሰራ ያለው ወጣት ነው። በሚጫወትበት ጊዜ ምን መስራት እንደሚችልና ክለባችን ደግሞ ለምን እንዳስፈረመው
ማሳየት እንፈልጋለን ብሏል። አርቤሏ ሲናገር በወጣቶች ቡድን ውስጥ መጫወት ይችል ነበር፣ ነገር ግን ከፍተኛ ተሰጥኦና ብስለት ስላለው የ18 ዓመት ልጅም አይመስልም። አርጀንቲናውያን እዚህ በደንብ ለመላመድ ዝንባሌ ያላቸው፣ ለብዙ ዓመታትም በሱ ብቃት እንደሰታለን ብዬ ተስፋ አድርጋለሁ ሲል ነው አርቤሏ ስለ ማስታንቱኖ ሀሳቡን የሰጠው። ስለ የጎንዛሎ ጋርሲያ ወደፊት ቆይታም ጥያቄ ቀርቦለት ነበር። እነዚህ በተጫዋቾችና በክለቡ የሚወሰኑ ሁኔታዎች ናቸው። ጎንዛሎ በደንብ አውቀዋለሁ። ልዩ ችሎታ ያለው ተጫዋች ነው። ከሚገባው በላይ ባነሰ ሰዓት እየተጫወተ ይገኛል። ነገር ግን ጠንክሮ ሲሰራ ነው የማየው። ከፊቱ ብሩህ ተስፋ የሚጠብቀው ተጫዋች ነው። እሱ የሚጫወተው ቦታ ከፍተኛ ፉክክር ያለበት በመሆኑ ነው ጥቂት ደቂቃዎችን ያገኘው። ይህ ማለት ግን እሱ ውጤታማ አይደለም ማለት አይደለም። በፈለግኩት ጊዜ ሁሉ ብቃቱን በሚገባ ሲያሳየኝም የነበረ ድንቅ አጥቂ ነው ሲልም ነው ያሞካሸው። ዳኒ ካርቫል በሚቀጥሉት 4 ጨዋታዎች ያመልጡታል ተብሎ ነው የሚጠበቀው። እሱ ወደ ሜዳ የሚመለሰው የክለቦችን የውድድር ዓመቱ የመጨረሻ ጨዋታ በሆነው ከአትሌቲክ ቢልባው ጋር ለሚደረገው ግጥሚያ ላይ ብቻ ሊመለስ የሚችልበት እድል ዲያሪዮ አስ መረጃውን እያጋራ ይገኛል። ኬሊያን ምባፔ ለኤር ክላሲኮ ጨዋታ የመሰለፉ ነገር በከፍተኛ ሁኔታ አጠራጣሪ ነው። በጨዋታው ላይ የመሰለፍ እድሉ በጣም ጠባብ ነው ተብሏል። ላፓሪዚያን እንደዘገበው ከሆነ ተጫዋቹ ሙሉ ትኩረቱን ያደረገው በዓለም ዋንጫው ሙሉ ብቃት ላይ መሆኑ መገኘት ላይ እንደሆነ ይፋ ተደርጓል። በዚህ መሰረትም በኤል ክላሲኮ ጨዋታ ላይ የመኖር እድሉ ጠባብ እንደሆነ ይፋ ተደርጓል። ካርሎስ ካርፒዮ ስለ ሪያል ማድሪድ ወቅታዊ ሁኔታዎችን አንዳንድ መረጃዎች አጋርተዋል። የመልበሻ ክፍሉን ሁኔታ ሲናገር የሪያል ማድሪድ የመልበሻ ክፍል በአንዳንድ ገጽታዎች ወይም ፕሮፌሽናሊዝም ጎድሎታል ተብሎ እየታየ እንደተገለጸ ነው የሚገኘው። የመዘናጋት ስሜቶች ያሉ የክለብ ውስጥም ካለፉት ስኬቶችና የቅርብ ጊዜ የአውሮፓ ቻምፒየንስ ሊግ ድል በኋላ በአንዳንድ ተጫዋቾች ዘንድ ከመጠን ያለፈ የመርካትና የመዘናጋት ስሜት እንዳለ ነው የሚታየው። ካማቪንጋና ሮድሪጎን በተመለከተ ሲናገርም ክለቡን የመልቀቅ ፍላጎት እንደሌላቸውና ሳይለቁ እንደሚቆዩ የተጠቆመ ናቸው። የተጫዋቾች ስንብትን በተመለከተ የሪያል ማድሪድ ደጋፊዎች ኮንትራት ያላቸው ተጫዋቾችን ማሰናበት ቀላል እንዳልሆነና ከፍተኛ ወጪ የሚጠይቅ መሆኑንም ሊረዱ ይገባል ሲል ነው የተናገረው። ለምሳሌ ፋራን ጋርሲያ በጥር ወር ሊለቅ ተቃርቦ ነበር። የቀረበለት ጥያቄም ነበር፣ ነገር ግን ክለቡ ዝውውሩን አግዶታል። አሁን ላይ ከ6 ወራት በኋላ ክለቡን እንዲለቅ ሊጠይቀው ቢችልም ተጫዋቹ ግን በገንዘብ ረገድ የማይመቸውን ማንኛውንም ጥያቄ የማይቀበልበት እድሉ እንዳለ ጭምር ነው የተነገረው። ሌላኛው የዳኒ ሰባዮስና የራኡል አሴንሲዮ ሁኔታም ብዙ አጠራጣሪ ጥያቄዎችን እያስነሳ እንደሚገኝ ነው የማርካው ሰው ካርሎስ ካርቢዮ እነዚህን መረጃዎች ከሪያል ማድሪድ ጋር አያይዞም በስፋት እያነሳ የሚገኘው። ሪያል ማድሪድ በኬሊያን ምባፔ ላይ ከፍተኛ ቅሬታ እንዳላቸው እየተነገረ ነው። ክለቡ ኬሊያን ምባፔ በሜዳ ላይም ሆነ በመልበሻ ክፍል ውስጥም ከቡድን አጋሮቹ ጋር ይሆናል ተብሎ የሚጠበቀውን አይነት መሪ አለመሆኑን ነው እየተገለጸ የሚገኘው። አንድ እርምጃ ወደፊት በመራመድ ለቀሪው የቡድን አባላት አርአያ ይሆናል ተብሎ ይጠበቅ የነበረ ቢሆንም እሱ ግን ይህንን ሊያደርግ እንዳልቻለ ጭምር የሚያሳዩ ዘገባዎች በተደጋጋሚ እየወጡ እንደሚገኝ ነው የተገለጸው። የቀድሞ ስፔናዊ ተጫዋችና አሰልጣኝ አጉስቲን ይናገራል ስለ ኬሊያን ምባፔ። ኤምባፔ ከሪያል ማድሪድ ጋር መከላከል አያስፈልገውም። እሱ ልዩ ተጫዋች ነው። ለእኔ ደግሞ በአሁኑ ሰዓት በዓለም ላይ ምርጡ ተጫዋች እሱ ነው። ኤምባፔ ፍጥነትና ቴክኒክ አለው፣ በጣም ከፍተኛ ብቃትንም ያሳያል። ስለዚህም ተቃዋሚዎችን እሱን በጥብቅም ስለሚከታተሉት የመከላከል ስራ ላይ መሳተፍ አይጠበቅበትም። ኬሊያን በእያንዳንዱ ጨዋታ ቢያንስ በሁለት ተጫዋቾች እንዲሁ ደግሞ ይጠበቃል። በዚህ ምክንያትም ለቡድን አጋሮቹ በማጥቃት መስመር ላይ ሰፊ ቦታዎችንም ይከፍትላቸዋል ሲልም ነው የተናገረውና እሱ በመከላከሉ ላይ እየተሳተፈ አይደለም ተብሎ መወቀስ ያለበት ተጫዋች በጭራሽ አይደለም ሲልም ነው ይሰው ሀሳቡን የሰጠው። ሪያል ማድሪድ በሊዮን በውሰት ላይ የሚገኘውንና እየተጫወተ የሚገኘው ኤንድሪክ ፊሊፔ ትልቅ ሚና ለቡድን ውስጥ ሰጥቶ ለመመለስም ወስኗል። ምናልባትም ከኬሊያንና ከቪኒ ጁኒየር ጋር በጋራ ቋሚ አስተላለፍ ውስጥም መካተት ሊኖርበት እንደሚችል ነው የተነገረው። ክለቡ ለተጫዋቹ ከዚህ በኋላም በውሰት እንደማይሰጠው ያሳወቀው ሲሆን ሪያል ማድሪድ በዚህ ሰዓትም ሁሉን ነገሩን ኤንድሪክን መመለስ ላይ ያደርጋል ተብሎ እንደሚታሰብ ነው ዲያሪዮ አስ የተባለው የመረጃ ምንጭም ይፋ ያደረገው። ሪያል ማድሪድ ፍራንኮ ማስታንቱኖን ሲያስፈርም ፓሪስ ሰን ዠርሜን በውድድር ፉክክር ውስጥ የነበረ ሲሆን ይህም ሪያል ማድሪድ ዝውውሩን ለማፍጠንም እንዲገደድ አድርጎታል። ተጫዋቹ ለማስፈረም የቀረበው የውሳኔ ሀሳብ ከሳንቲያጎ ሶላሪና ከጁኒ ካላፋት የመጣ ቢሆንም ለፍራንኮ ግን በአሁኑ ሰዓት ሆነ በሚቀጥለው የውድድር ዘመን በቡድን ውስጥ ቦታ እንደሌለው ግልጽ የሆኑ መረጃዎችም እየወጡ እንደሚገኝ ነው የተገለጸው። የኤንድሪክ መመለስ የጎንዛሎ ጋርሲያን ከክለቡ መልቀቅ ሊያፋጥነው ይችላል። እንዲሁ ሪያል ማድሪድ በቅርቡ ደግሞ ተጫዋቹን በውሰት ወይም ደግሞ በቋሚ መልቀቅም እንዳለበት ውሳኔ ያሳልፋል ተብሎ እንደሚጠበቅ ነው መረጃዎቹ እየተናገሩ የሚገኙት።
ራፊኒያ በጉዳትና ባርሴሎና ከቻምፒየንስ ሊግ መውጣቱን ተከትሎ በሚቀጥለው የውድድር ዘመን በክለቡ እንደሚቆይ እርግጠኛ ያልሆኑ መረጃዎች እንዳሉ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት ተብሏል። ተጫዋቹ መልቀቁ አይታወቅም ተብሏል። እናም በውድድር ዘመኑ መጨረሻ ላይ ስለ ወደፊት ህይወቱ ይወሰናል ተብሎ ይጠበቃል። ላፖርት፣ ሃንስ ፍሊክና ዴኮ ግን እንዲቆዩ እንደሚፈልግ ነው የተነገረው። ምንም እንኳን በጣም ሊሆን የሚችለው ራፊኒያ በክለቡ መቆየት ቢሆንም ቤተሰቡ ግን በከተማው ደስተኛ መሆን ጋር ተጫዋቹ በቅርቡ ወራት ውስጥም እንዲሁ ስለ ወደፊቱ ጥቂት ሀሳቦችን እያሰበ ነው። በተለይም የቅርብ ጊዜ ጉዳት ከደረሰበት በኋላ ምንም እንኳን መቆየቱ በጣም ሊሆን የሚችል ነገር ቢሆንም ሊሆን የሚችሉ ሁኔታዎችን ሁሉ ግን እያሰላሰለና እያሰበ ነው። ተጫዋቹ ይህንን ለክለቡ ማሳውቋል። እነሱም ሙሉ በሙሉ በሱ ላይ እምነት አላቸው። ቦርዱ፣ መልበሻ ክፍሉ፣ ዴኮ፣ ሃንስ ፍሊክ እንዲሁም ደግሞ ሁሉም እንዲቆይ ነው የሚፈልጉት። ባርሴሎና ይህንን የማሰብ ጊዜ እንደሆነ ያምናል። እናም የተጫዋቹን ግልጸኝነትን ያደንቃል። በሱ ላይ ምንም አይነት ጫና ያደርጉበትም፣ ነገር ግን እዚያው እንደሚቆይ ግን በእርግጠኝነት ነው እያሰቡ የሚገኙት። ሌላኛው መረጃው ለመልቀቅ ክፍት መሆኑን ወይም ደግሞ ለመልቀቅ እያሰበ መሆኑን አይገልጽም። ነገሮች እያሰላሰለ ብቻ ነው። በተለይም ከጉዳቱ በኋላና ምንም ነገር ሊሰረዝ አይችልም። ራፊኒያ ለመልቀቅ በንቃት እያሰበ አይደለም እና ክለቡ እንደሚቆይም በእርግጠኝነት እያሰቡ እንደሆነ ነው የተገለጸው። ብሩኖ ሚጌል ፈርናንዴዝ፣ ማይክል ኦሊሴ እና ፌዴሪኮ ዲማርኮ የቶፕ 5 ሊግ ዋና አሲስት አድራጊዎች ለመሆን እየተፋለሙ ነው። የአውሮፓ የአንድ የውድድር ዘመን ታላቅ አሲስት አድራጊ የሆነው ቶማስ ሙለር ነው በ21 አሲስቶች ሲሆን ሊዮኔል ሜሲ፣ ኬቨን ደብሮይና እና ቴሪ ዳንኤል ኦንሪ 20 አሲስቶችን አድርገዋል። በሚቀጥሉት ቀሪ ጨዋታዎች ብሩኖ፣ ሚኬል ኦሊሴ እና ዲማርኮ ተጨማሪ አሲስቶችን ማስመዝገብ ከቻሉ የማይሻር ደማቅ ታሪክን የሚጽፉበት ታሪክ ሊኖራቸው እንደሚችል ይፋ ተደርጓል። በተለይ ትላንትና ደግሞ ማይክል ኦሊሴ ሌላ አሲስት ያደረገበትን አጋጣሚ ጭምር ነው የተመለከት ነው። ክሪስቲያኖ ሮናልዶ የዶፒንግ ምርመራን እንዳደረገ ይፋ ተደርጓል። የሳዑዲ አረቢያ የዶፒንግ ቁጥጥር ኮሚቴ ወደ አልናስር አቅንቶ ክሪስቲያኖ ሮናልዶን ለመመርመር ጥያቄ አቅርቦ ነበር። ተቋሙ ለምርመራ ያነሳው ክሪስቲያኖ ሮናልዶ በአልአህሊ ጨዋታ ያሳየው ጥሩ እንቅስቃሴን ተከትሎ መሆኑን የተነገረው። ሮናልዶ በ2023 አልናስርን ከተቀላቀለ ወዲህ 8 ይፋዊ እንደዚህ አይነት ምርመራዎችን ማድረጉን የተነገረው። ይህም ሮናልዶ አጠቃላይ ለክለቡና ለሀገሩ ከ2022 በኋላ ያደረገው ምርመራን ወደ 15 ከፍ አድርጎታል። ክሪስቲያኖ ሮናልዶ በሁሉም ምርመራዎች ላይ ከእንደዚህ አይነት ነገሮች ነፃ መሆኑንም ጭምር ነው በተደጋጋሚ እያስመሰከረ እንደሚገኝ የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ቆየው። በቀጣይ ፕሮግራሞቻችን እንመለሳለን። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ነው የሚሆነው። ለአሁኑ ግን እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኘው።